አለች እሷ ማለት ነው። ገባሽ? እኔ አላጣችም የትኬት አታለች። እኛ እንድትመጣ አንፈልግም። ከአንዴ ሶስቴ ሪዝን አለ ሁሉም ነገር አይደል ሀቢባ? ያለ ምክንያት አይሆንም። ምክንያቴ ልንገርሽ፣ ከአንዴ ሶስቴ አመጣናት። አምጪኝ ስትል እንደዛ አይደለም። አንዴ ጥያቄ አይናገሩ። ጣልቃ መግባት ፈልጌ አይደለም። ጥያቄ ስልሽና ይጠይቀኛል። እሺ ጥያቄ ይስተካከል ነው አያያዝሽ። አንዱ የትኬት ብር አጣለች፣ ሁለተኛ ነገር ደግሞ ማለት እኛ እንድትመጣ ስላልፈለግን ነው። እና ደግሞ መግባት ፈልጌ አይደለም እኔ እንደዚህ ላወዛዝግበው አይደለም ትኬቱንና ሁለተኛ ነገር ደግሞ ኤደን ጋር የምትመጣዋን ልጅ ብር አንስታ ጨምራ አይደለም የቆረጠችው ብር አንስታ ቆውጣለች። እኛ ሳናቅ አሁን ልመልስልሽ ምክንያት ምክንያትሽን አሁን አስረጂ። አዎ ብለሽ መልሰሻል። ስለዚህ ምክንያት በአሁኑ ሞባይል ቀድማ ነው የሚሸጠው። ሁሌንም ሞዴሬተሮች ምንም አይነት ኮመንት ሚውት አታድርጉ። ሰው በነፃነት የተሰማውን አዳምጦ የተሰማውን አስተያየት የመስጠት መብት አለው። እነሱ ላይም ሆነ እሱ ላይ ማንም ላይ እኔም ላይ የፈለጉትን አስተያየት የመስጠት መብት አላቸው። ኮመንት ሲመወት አይቼ ነው ሚውት አታድርጉ። አሁን ምክንያት ልንገርሽ፣ ስልክ የሸጠችው አሁን አይደለም ከአንድ 4-5 ነው የምትሸጠው ስልክ ኤቭሪ ታይም ማለት ነው። ሳሚራ ሙሉ ለሙሉ አልዳነችም። ከአንዴ 3 አምጥቻታለሁ። አንዴ ትኬት በጣም ውድ በነበረ ሰዓት መታ ሁለት ሰው እኩል አያውራ ከአንዴ ይኸውልሽ አንዴ መታ በ2 ቀኗ ተመልሳለች። ትኬት ውድ በነበረበት ሰዓት አምጥቻት ማለት ነው። አንዴ አመጣኋትኝ አልተሻላትም። ልጁን አዝላ አሚርን ህፃን ልጅ አዝላ እንግዲህ እሱ ቤት ድሮ ይሰሩ የነበሩ ሴቶች ካሉ ካፍቴራው ደጅ ሄደች ታጸዳለች፣ በየቦታው ትወድቃለች። ገባሽ? እዚህ ጋር የሰው መሳቂያ ነው የምትሆኙ እንጂ ማንም ይሄ ብሎ ችግርሽን የሚረዳልሽ የለም። ተረዳሽን? እንደዚህ 2 የመጣች ልክ አይደለች። አንዴ ደግሞ የመጨረሻ የመጣችው መጣች፣ ካፍቴራዋን ሸጠች፣ ሄደች። አሁን በመጨረሻው ልምጣ ስትል ጸበሏን አልጨረሰችም። እኔ የኢድ ቀን ስታገኘኝ ድንገት ነው የመጣችው፣ የኢድ ቀን ማለት ነው። ሳሚራ መታ እዚህ ተሽሎኛል ብላ መታ ስትበጠብጥ እንደነበር እሱም አይክድም። ካፍቴራው እየሄደች ስታጸዳ ምን ስትል ገባሽ? እንደ ደግሞ ወታችን መሳቂያ እንድትሆን አንፈልግም እንጂ የትኬት ምር ማለት ምንም አይደለም። ያውቀዋል እሱ ገባሽ? ግን አንቺን ብትሆኝ በእኔ ቦታ እህትሽ የሰው መሳቂያ ስትሆን በየቦታው እየሄደች የማይሆን ነገር ስታረግ እንዴት ነው እንድትመጣ የምትፈቅጂላት? ኢትዮጵያ ስትሆን ደህና ነበረች። ኢቭን ቤት ተከራይታ ብቻዋን ስትኖር ነበር ምናምን። በአሁኑ ለምን እንድትመጣ አልፈለግንም። ሀቡ ጸበሏን እሷ ለእኔ እንዲህ ብላኝ የኢድ ቀን መጣሁኝ ወደ ድሮ። ለኤደን አልነገርኳትም እኮ አላልኩሽም? እንደምናወራው እኔና ኤደን ሁሉ ነገር የምናወራ ሴትዮ ሳሚራ እንዲህ አላለችኝም አላልኳትም? ነግሬያታለሁ እኮ ለእሷም፣ ግን እሷም አልራቀችም። ለኤደን ኖርማሊ በቴክስት ነግሬያታለሁ። ግን ቻፒ አንተ ኤደን እንዲያድግ ሳሚራ እንዲያድግ ብኛለች ብዬ ከቀረቤታችንም መጠየቅ ሀያትዬ መልስሽ ነግሬያታለሁ ነው ነግረሻታል? ለኤደን እንደመጣሽ ለኤደን ነግሬያታለሁ። ኤደን ነግሬያታለሁ። እናወራለን ብዙ ነገር ነው የምናወራው። ከመሄን አልነግራትም እና ከነገርሻት ሁለታችሁ ያራቃችሁትም ታዲያ እሷ ነበረች። እኔ እኮ አልኩሽ ትናንት ስታወራ የምንገናኘው ኢቨን እሷ ካፍቴሪያ ነው አልኩሽ እኮ። ይሄን አለሁ አለም ይሻላል። ከትናንት ወዲያ ላይፍ ላይ ግን እንደመጣው ልነግራት መጥቼ ሳልነግራት ቀጠልን ህይወትን እኮ አባባሌ ይኸውልሽ እህቴ ያለችኝ ስትሄጂ ኤደንን አርቂልኝ ከሱ ነው ያለችኝ። ገባሽ? እኔ ግን ለኤደን ኖርማል እንኳን ይህን ነገር ብዙ ነገር የምናወራ ልጆች ነን። እህቴ ናት አይደለም? ሳሚራ እኮ እንዲህ ያለችን ብያታለሁ። ኖርማል ኦፍኮርስ እላታለሁ። እንዴት ነው ማልላት ለኤደንም። እሱን ግን መጠየቅ አልችልም እንዲህ ብዬ። ግን ቻፒ ጠልተሃለች ብዬዋለሁ። እሱም ብለሻል፣ ጠልተሃለች። እንዲያውም ያልሽውን ልንገርሽ፣ እኔ በደንብ ነው እኮ የማዳምጠው ማሪ። አይዞህ ካትመጣም ከዚህ በኋላ አትረብሽክም ጠልታ ካለች ነው ያልሽው። ለኤደን እንደምናወራው ብላኛለችም ነው ያልሽው። ከትናንት ወዲያ ግን ብያለሁ። ለኤደን ኖርማል እናወራለን። ሀቡ እዚህ ጋር ምንም የምጨምረው የምቀንሰውም ነገር የለም። 2-3 የመታ ካፍቴራው ለምን አላመጧትም? የትኬት ታታ ነው ላለችው ማለት ነው ላለው ነው የምመልስልሽ። አሁን ቻፒ ራሱ ካፍቴራ እየሄደች የቻፒን ቆሻሻ ስትጠግ ምናምን ምን ሲል እንዴት ነው ዝም የምንለው አይደለም? ከዛ እንድትመጣ አልፈለግንም። በአሁኑ እሷ ጸበሏን አልጨረሰችም። አሁን ልምጥ ያለችን ሰዓት የተመለሰችው ሰዓት ቻፒ እውነቱን ነው የትኬት ቁረጪ ላኪልኝ ስትለኝ ኖ ብያለሁ። ለምን እንደሆነ ታውቂያለሽ? ጨርሳ ነው መምጣት ያለባት እዛ ጋር
ጸበሏን እሷን መምጣት የፈለገችው ቻፒ ጋር የቀረበጋለኝ እሱን መቀበል እፈልጋለሁ። ካፍቴራውን የሸጡት እሷና ቻፒ ናቸው። ገንዘቧን ያስቀመጠችው እሱ ጋር ነው። 1,000-2,000 እያለ ነው ቻፒ ኦልሬዲ የጨረሰላት። ሂሳብሽን ለምን አትሰሪም ስንላት እዚህ የመጣች ጊዜ ኖ ነው የምትለው። ገባሽ? አልፈልግም። ከዛ መጨረሻ ላይ ምን አለችኝ? ለእሷ መጥቼ እንደዚህ መውሰድ እፈልጋለሁ አለች። ግን እዛ ጋር አይ ቲንክ በንሳ ምንድን ነው አባቶች የሚሄዱበት አለ መሰለኝ አይደለ? እሳቸው ሲሄዱ የሚያጠንቋ ሰውዬን የመጣችው የኢድ ቀን ጸበሏን ጨርሳ አይደለም፣ ግዴታ መጨረስ አለባት ጸበሏን። ገባሽ? ኦኬ ከኤርፖርት መልሷት ነው ራሷን አጠፋሽ ከተባለ ማለት ነው ሀቡ ኦልሬዲ እኮ ልጅቷ ከመጣች ከመለሷት ከ15-20 ቀን በኋላ ነው እሷ እንደዚህ ያደረገችው ማለት ነው። እኔ ደግሞ አርብ ልትሞት እንደ ሮቡን ደውዬ ቪዚት ቪዛሽ አልቋል፣ ቪዚት ቪዛ የሚያወጣልኝ ሰው የሚከነስል አግኝቼ ማለት ነው ፎቶ ላኪልኝ አልኳትኝ። እንደውም በመመለሷ ተናዳ ከሆነ ለምን በዛ ቀን ውስጥ አላጠፋችም? ሀቡ ገባሽ? ወዲያው ሲመለስ የንዴት ነው አደለ የሰው ልጅ የሚያደርገው። እኔ በሆን በሷ ቦታ ወዲያው ሲመልሱ ወዲያው አጠፋለሁ አደለ? ለምን ደብዳቤ አልጻፈችም እህትሽ? ምንም አይነት ደብዳቤ አልጻፈችም። ልጇ ነበር፣ ልጇን መኝታ ቤት አስገባች። እናቴ ተኝታ ነበረ። ምንም አይነት ደብዳቤም አልተጻፈ። ምንም የተጻፈ ነገር የለም። ገባሽ? በፊት መርዙን ከመጠጣቷ በፊት ለመጨረሻ ጊዜ ስልክ የደወለችው ማን ጋር ነው? ወይ ቮይስ ያስቀመጠችው? ቀንኛ አውተናል። እኔ እና እሷ እሮቡን አውተናል። ቮይስ ምናምን አላስቀመጠችም። ደው ስልኳን ሽጣው ነበር። መጨረሻም ላይ በእናቴ ስልክ ማለት ነው ደውዬ ጠዋቱ ላይ አውርቻታለሁ። እሷም ማለት ነው ሳሙ እንደዚህ ካንስል ስለሚላክ ፎቶ ላኪልኝ ስላት እሺ ብላ ሄዳ ፎቶ ተነስታለች። ፎቶዋ ተነስታለች ልትልክልኝ ማለት ነው። ገባሽ? እንኳን ለትኬት ሊቸግር ሀቡ ኦልሞስት ልጅ 4 ዓመት ነው ልጇ። ሰሚራ ስትታይ በጣም ጠንካራ ሴት ናት። ከማንኛውም ሰው የሚያደርገው ገስ የሚያደርገው ገንዘብ እንዳላት ነው። ገባሽ? እንደ ስትሮንግ ሰሪነቷ ብዙ ዓመት እንደተቀመጠችው ግን እኔ እንኳን ለትኬት ልጇንም ሁሉ ነገሩን ይዤ አንቀባረሪ እህቴን ያስኳት እኔ ነኝ። እንኳን ትኬት ሞባይል በጣለች ቁጥር ሞባይል እልክላታለሁ። ወቅ ስትለኝ እልክላታለሁ። የፈለገችውን ነገር ነው ማድረግላት። ገባሽ? እንኳን ትኬት ግን ትኬት እንዳትመጣ ለምን የፈለግንበት ምክንያት አቡ አልጨረሰችም። እዚህ ጋር እህታችን ናት አይደለ? የሰው መሳቂያ እየሆነች ነው ያለችው። አንዴ እሱን ካፍቴሪያ ሄዳ ታጸዳለች፣ አንዴ የምታደርገው ነገር እንደዛ። እሺ አሁን ሚዲያ ላይ ለምን ወጣን ደግሞ ለሚለው ጠይቋል አይደለ? ለምን አስፈልግ አላለቀ ማሪ እህታችሁ አላህ ይርሐማትና ቆሻሻ ስታጸዳ የእሱን ካፌ እየመጣች ከሱ ስርስር ስትል እናንተ ይህንን ነገር አልወደዳችሁትም። ዳትስ ዋይ እሱም አይወደውም። እሱም አልቆረጣችሁላትም። ሪዝናችሁ ትኬት ያልቆረጣችሁ ይሄ ነው። ሙሉ ለሙሉ ትዳን በቃ ሙሉ ለሙሉ ወደ ሰሚራ እኔ የኢድ ቀን ለሄደን ያወራትኝ ሀቡ ማለት ደስታሽን መቆጣጠር አትችይም። ገባሽ? ስታወራኝ ሰሚራ እሱ እንደዚህ አድርጎብኛል ያለሽ ቀን በጣም ነርቨስ ሆና ብዙ ጊዜ እኔን ነው የምትጣላኝ ምናምን። ለምን እኔ እንደመጣው ግንኙነታቸውን ስላልፈቀድኩኝ ከኔ ጋር ማትስማማ ምን አለችኝ? ይቅርታ የሚያበሳጨኝ ምንም ያለብኝ ነገር ነው። ገባሽ? እኔ ለሄደን በዛዛ ስነጋ ደውዬ ሄዱ እህታችን ዳነች በቃ ገባሽ? አሁን ይህን ጸበል ከጨረሰች ብትመጣ የድሮ ሰሚራ ተመለሰችልኝ ብዬ ነው ደስታዬን ነው። አዎ ግን ጥያቄ እንጂ የመለስሽው የሚችል ወይ አንድ ላይ ጠይቅሽና መልሽልኝ። አልጨረስኩም። የኔ ጥያቄ ነበረው እናንተ እህታችሁ እንድትመጣ ስለማትፈልጉ የእሱን ቆሻሻ ስለምታጸዳ ካፌውን ምን ልጨርስ እሱም አይፈልገውም እና ብዙ ስለምትረብሽ እህትሽ ዳቲ ዘሪዘን ትኬት ያልቆረጣችሁላት ለዛ እንድትመጣ አልፈለጋችሁም አይደል? ይሄ ነው መልስሽ። ከዛ ከትንሽ ቀናት በኋላ ደግሞ ምን ሀሳብሽን አስቀይሮሽ ወረቀቷን ልታስተካክላት ፎቶ ተነስተሽ ላኪ ያልሻት እንድትመጣ አልፈልግም ብለሻል። በጥቂት ቀናት ልዩነት 20 ቀን ታዲያ የአይምሮ 20 ቀን ድና ነው ነይ ያልሻትና ጸበል ሲገቡ ሀቡ ጸበል ልጇም ይብን ገብቶ ነበረ። እሱ ጨርሶ ይዞ መጣ ነበር። እሷ ይመስለኛል 1 ሳምንቱን 10 ቀን ቀርቶሻል ተብላ እሱን ሳጨርስ ነበር የመጣችው። ለምን አባ የሚሄዱበት ቦታ አለ አይደል? አባቶች ወይ ንሳ ቦታ ምናምን እዛ ስለሄዱ ሄዳ ጨረሰች። ጸበላውን ጨረሰች። አቡ 10 ቀን ነው 7 ቀን ነበር የቀራት። አባ መጡ ጨረሰች ጸበሏን። ስጨርስ ልምጣ ስትል ኦኬ አልኳት። ጠይቂ ኦኬ። ስለዚህ ድናለች ብለሽ ስላመሽ ድጋሚ እንድትመጣ ሀሳባሽ ኢቨን ጸበሏን ሳትጨርስ ሀቡ ይሄ 7 ቀን ምናምን እየቀራት የኢድ ቀን ያወራችን ሰሚራ እና
ላለፉት ኦልሞስት እሷ ከታመመች 3 ዓመት ከምናምን ነው ገባሽ? ይሻላታል፣ ይመልስላታል፣ ደህና ትሆናለች፣ አንዴ አትሆንም። ያን ግን የኢድ ቀን ያወራችን ሰሚራ የድሮዋ ማለት ነው ማቃትን እሷን ሆና ነው ያወራችን። እዚህ ጋር ነው የምንጠይቃት ሀቢባ አሁን እዚህ ጋር እንደተናገረችው ከሆነ ደህና መጀመሪያ እንዳለችው ከሆነ ደህና ስላልነበረች ነው። አዎ እሺ ትመጣ ነበር እሱ ታረግን ደህና ስላልነበረች ነው አይደለም ዳትሚ ከዛ ስለዚህ ተመልሳ ከዛ ሄደች። ይሄማ የሆነበት ምክንያት መጀመሪያ ስለሚያማት አይደለም እንደዚህ የምታረግ ነበር። ዳት ሚንስ አሁን ጨርሳ ወጣች አለች። ዳት ሚንስ ደህና ሆና ወጣች ማለት ነው አይደለም? ጨርሳ ወጣች ማለት ደህና ሆና ቆይ ጥያቄውን እየሰማን ነው። እሺ ደህና ሆና ወጣች። ስለዚህ መጀመሪያ ማትቆርጥላት ስለሚያማት፣ አሁን ግን ድና ወጣለች። ተጠምቃ ጨርሳ ደህና ሆና ወጣለች አለች አይደል? ታዲያ ለምን አልቆረጠችላት? ለቆርጥላት ፎቶ ላኪ አልቻለችልሽ። እንደገና ደግሞ ተስተካክልላት ፎቶ ላኪ ያለቻት እና ፎቶ ተነሳች። እሺ እንደገና ደግሞ ደህና ሆና ከወጣች በቃ በጣም ደህና ሆና ከወጣች እና እንትን ካለች ብዙ ነገር ታውቃለች ማለት ነው አይደል? ስለዚህ ለምን አሁን ቅድም የሰማሽውን ኤደን ሀያት አልነገረችኝም ነው ያለችው አይደል? እሷም አልነገርኳትም ነበር ያለችው። በድጋሚ ደግሞ ነግሬያታለሁ አለች። ነግሬያታለሁ አለች። ረጅም ሰዓት ስናወራ የነበረው ባልነገረችም እና በነገረችዋ ላይ ነው። በጠማቂዋ ነገረችኝ እዛ ስገባ ነው ያለችው አይደለም? ኤደን ያለችው ምንም ነገር እህቷ አልነገረቻትም። ለመጀመሪያ ጊዜ አንተ እህቷ ላይ መድኃኒት እንዳሰራክ የነገረቻት አስጠማቂዋ ኢትዮጵያ ሄዳ እህቷ ሞታ ከተቀበረች በኋላ አስጠማቂዋ ስታገኛት የእህትሽ የልጅ አባት የት ነው ስትላት ዱባይ ነው አለ አለቻት። ከዛም በኋላ ስትላት ምን አለች? እሱ እኮ ነው ጸበል ስትጠመቅ እኮ ለፈለፈች፣ እሱ እኮ ነው ያስደረገባት ስትላት ስትነግራት የዛኔ ነው እሷ ያወቀችው አስጠማቂዋ። ከዛ ጓደኛዬ እኮ ነው። አዎ አለ ምን ነው ጓደኛዬ እኮ ነው ስትላት እንዴ አንቺ ነሽ እህትሽን የገደልሻት፣ ጓደኛዬ የምትዩ ሰው እሱ እኮ ነው ያደረገባት መድኃኒት አለቻት አስጠማቂዋ። ስለዚህ እህቴ አልተግባቡም ማለት ከአስጠማቂዋ ነው ብላለች። ሀያት ደግሞ ነግሬያታለሁ እያለች ነው። መጀመሪያ በሻትንም መቆጣጠር አትችይም ምንም አትችይም እንጂ እኔ ወይ በዛ ሰዓት የእሷን መዳን ፎከስ ባላረግ ኖሮ ወይ የሆነ ጭንቅላት ቢኖረኝ ነው አትሊስት ሰሚራ እንደዛ ስታወራ ሪከርድ ማድረግ ሚዩት ነኝ ትሰሚያለሽ እዛ ጋር እንዲህ ይፈጠራል ብሎ ማንም የሚያስብ ሰው የለም እኮ አይደለም። ደስታዬን ነው በቃ እሷ እየዳነችልኝ ነው ምናምን ብዬ በስልክ እንዲሁ ብላኛለች ብያታለሁ። በስልክ ማለት ነው ገባሽ? ከዛ ኤደን አላለችኝም እንዲህ አለች ምናምን። ትላንትና ብዙም አልሰማውም። ለመጀመሪያ ጊዜም እንደዚህ ሲሆን ስትገቢ ኦልሬዲ እኛ እንደምንገባም እኮ አናውቅም። ትላንትና አሁን ተሳስተሽ ነው። ትናንትና ቤቢ ሊሆን ይችላል። የሰው ልጅ ስህተት ይሳሳታል። ማንም ገብቷል። እኔም በህይወት ዘመኔ ላይ በጣም ይሳሳታል። አያትን ችግር የለውም። አንቺ ሰው ነሽ፣ ትሳሳቻለሽ። መልአክ አይደለሽም። ተሳስተሽ ነው። ኤደን አልነገረችኝም። የሰማሁት ለመጀመሪያ ጊዜ ጠበል ካስጠማቂዋ ነው ያለችው። ኤደንስ ኤደን እንደዛ ብለሻል? አቡ ብያለሁ፣ ነግረሽኛል። ከእሱ ጋር እሷም ነግራኝ እኮ ብያለሁ። አቡ እኔ እንደዚህ ለመጀመሪያ ጊዜ እህትሽ ምን እናወሻለን? ቆይ ልንገርሽ፣ አቡ እንደተደረገባት ያወቅሽው መቼ ነው ስልሽ ጸበል አስጠማቂዋ እህቴ ሞታ ኢትዮጵያ ነው ያወቅሽው አይደለም ያልሽኝ። አቡ መቼ ነው ከእሱ ጋር ላስት ያወራሽው እና የጨረስሽው? አይደለም እያወቅሽ አብረሽው ለምን ትበያለሽ ትጠጫለሽ ከእህትሽ ገዳይ ጋር? እህትሽ ላይ መድኃኒት ካስደረገ ሰው ያሰርሽ እኔ ያወቅኩት ባወቅኩ ሰዓት ትቼዋለሁ።
አውቀዋለሁ። እሱን ያወቅኩት ከሞተች በኋላ ጸበል አስጠማቂዋ አግኝታኝ የእህትሽ የልጅ አባት የት አለ አለችኝ። የት አለ ስትለኝ አለ ምን ነው ፍሬንዴ እኮ ነው ስላት አንቺ ነሻ እህትሽን የገደልሻት መድኃኒት ያስደረገባት አለችኛል። ከዛ በፊት አታውቅም እህትሽ አልነገረችም አልነገረችም። በሰዓቱ ሰዓት ዘጋሁትኝ። ከዛ በፊት አታውቂም ወይ ብለሽኝ እኔ አላውቅም ብዬሻለሁ። እህት ያልነገረችኝም ከዛ በፊት አላውቅም። ለመጀመሪያ ጊዜ ጸበል አስጠማቂዋ ናት የነገረችኝ። ከዛ በፊት አታውቂም ብለሽ አቦ የጠየቅሽኝን ሪካርድ አውጪልኝ። እኔ ከመጀመሪያም የገባሁት ይኸውልሽ ከመጀመሪያ ጊዜ የሰማሁት ከጸበል አስጠማቂዋ ነው ማለት ምን ማለት ነው? መጨረሻ ጊዜ መቼ ነው የተገናኛችሁት? አቡ ስሚ፣ መጨረሻ ጊዜ ከእሱ ጋር ማውራት እስከ መጨረሻው ኢቨን ምን አልኩሽ? ሰሚራ እንደዚህ አስደረገ የደወልኩት በእሱ ስልክ ነው ሁሉ ብዬሻለሁ። ውሸት ስለማይሆን ምንም ነገር ውሸት ስለማይሆን ይወጣል። አቡ ኢቨን እንደዚህ አድርጋ እህቴ ስደውል በእሱ ነው የደወልኩልሽ። ኢቨን ነው ያልኩሽ። ከዛ በኋላ ኢትዮጵያ ሄጄ መቼ ነው ያወራችሁት? መጨረሻችን ኢቨን እህቴ ኤርፖርት ሁሉ አልፌ ከሰማሹ ለመጀመሪያ ጊዜ የሰማሹ ከማን ነው ስልሽ ከጸበል አስጠማቂዋ ለኔ ያልሽኝ ለመጀመሪያ ጊዜ ናውጣልሻለሁ ማሪ። ለመጀመሪያ ጊዜ የሰማሹ ለምን ከእህትሽ ገዳይ ጋር ትበያለሽ ትጠጫለሽ እህትሽን ካሳበደ ሰው ጋር ለመጀመሪያ ጊዜ የሰማሹ መቼ ነው ስልሽ ያልሽኝ ዛሬ ነው? አዎ ዛሬ እኮ ነው ኢትዮጵያ ሄጄ ዛሬ እኮ ነው ይህን ጥያቄ ጠይቁሽ። ኢትዮጵያ ሄጄ ጸበል አስጠማቂዋ አግኝታኝ እሷ የእህትሽ የልጁ አባት ስሙን እንኳን አታውቀውም። የልጁ አባት የታለ ብላ ነው የጠየቀችኝ። ስጠይቀኝ አለ ፍሬንዴ እኮ ነው ምን ነው ስላት አንቺ ነሻ እህትሽን የገደልሽ ቃል ስለሷ አለችኝ እኮ ነው እኮ እንደዛ ፍሬንዴ እኮ ነው አልኳት። ስላት እንደ አንቺ ነሻ እህትሽን የገደልሻት አለችኝ ብያለሁ። ይሄንን እሺ አቢባ አሁን እዚህ ጋር አሁን አንዴ ደግሞ ማናገረው ነገር አለ። ቅድም አሁን ረጅም ሰዓት ሰተሽ ስትሰሚ ኢቭን ልጠይቂ እስኪ እያቋረጠሽ ነው ያለው አይደለ? አሁን ደግሞ ልክ እኛ ስናወራ ፕሊስ ልክ እኛ ስናወራ እንዳያቋርጠኝ። አሁን ስለ ትኬቱ ጋር ደረሰሽ አይደል? አንዴ ልክ እንደዚህ አምነናል። የካረው ነገር የለም አይደል? እቺ ልጅ እኔን ተይኝ ሀያት አይደለም ለእህቷ ኦኬ መጀመሪያ ስትታመም የኮሮና ሰዓት ትኬት ቆርጦ ማን ነው የወሰደው? እሱን አንድ በይ ያዥልኝ። ሁለት ለተወለደው ልጅ አሁን ለተወለደው ልጅ በህይወት እያለች ኮሮና ሰዓት ማን ነው ትኬቱን ቆርጦ እሱን ኢትዮጵያ ወሰደው? አንድ ላይ ወሰደቻቸው። ማናት? አንድ በሀቡ ጻፊ። ሁለተኛ የምነግርሽን ሁለተኛ ለተወለደው ልጅ አይደለም ሞታ በህይወት እያለች እሱ የ10 ፓውደር ወተት ገዝቶለት ያውቃሉ። እንኳን ትኬት ለእህታችን መቁረጥ ሊያቅተን አይደለም ቀጥ አድርጋ እስካሁን 2 ልጆቿን የምታስተምረው የምትይዘው እሷ አንድ ነው ግን 2 ነው ልጆች ያሏት። 2ቱን የምታስተምረው የምታሳድገው ሀያት ናት። አይደለም ለትኬት ልትቸገር ማለት ነው። አንድ በይ ይሄን እያሽ ሀቡ ሲቀጥል ሲያወራ ይቅርታ አድርጊልኝ። ከ2 ሰው ነው የምትሰሚው አውቃለሁ። ኢቭን ልጠይቂው ስትይ ቆይ በኋላ ይልሻል። እንዴት ነው እውነቱን የምትረጂው? ገባሽ ሀቡ? አንቺ መጠይቂው ግን አየሽ ሀቡ ቆይ እንደዚህ ስልሽ የሆነ ነገር ጠይቂ ወደ ኋላ ያመጣሻል። ወደ ሀቡ አንድና አንድ ነገር ሁሌም ነው የምልሽ። እንደዚህ ምንም የምንክደው ነገር የለም። ብላለች 2 ቆርጣ አምጥታት እኔ ልጄ 2 ቆርጣ አምጥታት አንድ ቀን መታ በንጋታው ነው ሄደችው። እቺ ታናሻችን ናት የሁላችንም ኦኬ። እሷ ናት ቀጥ አድርጋለች። ኢቭን የምታስተምረው አሁን የተወለደው ልጅ 4 ዓመት ሆኖት አሁን አንድ ወተት ገዝቶ አያውቅም። ትኬት እንኳን ሊቸግረን ቀርቶ ስልክ ትሸጣለች። ስለሚያማት እዚህ ጋር መታ ጠርጋለች። ጠርጋለች። እሱ ጋር ሄዳች። ታስቸግረናለች። እየለምን ነው እግሩ ላይ እየወደቅ ነው። ና በእናትህ አንተን ስለምትለን ነው እየለምን ነው። አሁን ያለችው ራሱ ከጸበል ስትመለስ አንዴ ላውራበት። ከጸበል ስትመለስ እሱን ጠላችሁ ያለችው እሱን ትለናቸው። አቡ እኔ ልጄን ነው የምልሽ ካፍቴሪያዋ ተሽጦ አብረው ኦፊስ ሄደው የጨረሱት እሱና እሷ ናቸው። ኦኬ መጣው። ከዛ እንደዚህ ነው የምጠለው። የጨረሱት ምኑን? ኦፊስ ካፍቴሪያ ሲሸጡ አብረው ሄደው ነው የጨረሱት እሱና እሷ። የማን ካፍቴሪያ? የእሷ የእህትሽ እሷን ይማራል። አቡ አንድ ነገር ልንገርሽ፣ ከታመመች በኋላ ነው ካፍቴሪያ የተሸጠው። እሱን ሁሉ ጨርሰዋለች ማለት ነው። ከዛ መታ ሁሉ ማለት ነው ካፍቴሪያ። ኮሜንታተሮች እህቴም ነግራኝ አልተውኩትም መገናኘት ከሱ ጋር ብላለች። እሺ ላይቭ ሪከርድ ላወጣውና እናገኘዋለን። ቴንኪዩ ብያለሁ። አቡ አታቋጭኝ እንዳረሰው ገባሽ አይደል ማሪ? ከዛ ካፍቴሪያውን ሲሸጥ አብረውን ሄዱ። ታማ ከጀመራት በኋላ ነው ኢቭን መታ ነው የምነግርሽ አቡ ሂሳብ ስሪ ያልኳት ልጄ
ሂሳብ ስሪ ያሻችሁ። ለምን 1000 2000 ነው የሚሰጣት? 2000 1000 2000 እንዳይገባ ልጨርስ። 1000 እንዳለ ምጽፈውን ያዥና አንቺ ከፈለሽ በኋላ እንደፈለግሽ አድርገሽ ጠይቂ። እሺ ይኸውልሽ፣ እያበዛሽብኝ ስለሆነ እስካሁን የጻፉት 2 ነው። አቡ የእሱ እኮ ይብሳል። ረጅም እያደረገ ስለሚያስረዳሽ ነው የእሱ ነው የሚብሳል። እንደውም አጠራጣሪ እኔ እኮ ነጥቦችሽን ልይዝልሽ ለአንቺ ለጥያቄ እንዲመችሽ ነው። እስካሁን የያዝኩት 2 ነጥብ ነው። ትንሽ ማለት አንድ ኮሮና ሰዓት ትኬት ቆርጦ የወሰደው ማን እንደሆነ 4 ዓመት ሙሉ ለልጁ ወተት ገዝቶ ያውቃሉ? ይህን ጥያቄ ነው የያዝኩት። ካፌራ ሲሸጥ እሱ ሄዶ ኦፊስ ጨርሶ ኦኬ፣ ከዛ ብር 1000 2000 እያለ ተቀብለው ኢቨን ነው ምጭ እዚህ እያለች ያመማት ሰዓት እንትን ብለዋለች። ሂሳብ ስሪ ስላት ምን አገባሽ አለችኝ። እኔ ምን አገባሽ? እሱ የልጅ አባት ነው የመለከቻል። የሆነ ነገር አድርጉ ለእሱ ነው፣ የሆነ ነገር አድርጉ ለእሱ ነው። እኔ አይደለሁም አልኩሽ። ሀዩ ናት፣ በሀዩ ነው የምነግርሽ። ካፌሬ የተሸጠበትን ብር እሱ ጋር ተቀምጦ 1000 ድርሃም እያደረገ ነው የከፈለው። ትቀበለ እንደዚህ ነው እያደረገች የተቀባበለች፣ እንደዚህ እያደረገች ከዛ የሆነ ሰዓት አልቋል ወይ አረ ከዛ እሱ ራሱ ያስታውሳል። ሂሳብ ስሪ ስላት ምን አገባሽ አለች። ደብተር ጽፎላት ታማ ነው ሂሳብ የተሰራው። ገባሽ አራቡ ጭንቅላቱን ከመማ በኋላ ከዛ ድጋሚ ያመጣነሳት ሰሙ ሂሳብ ስሪ ስባል ምን አገባሽ አለች። አሁን ጸበል ተጠምቃ ከመጣሽ በኋላ አሁን የዛሬ ዓመት ለኢድ ነው የምንልሽ። እንደዚህ አይነት ብርም አለኝ እሱ ጋር ሄጄ ካፍቴሪያ ተከራይቼም እሰራለሁ ምናምን ብላ ነው እንደዚህ ያለችው። ገብቶሻል? አሁን እሱ የሚያመጣልሽ ሪዝን አንድ በይ አንድ። ሌላ ደግሞ ትክክለኛ ታሪክ ልንገርሽ። ኦኬ ቢዝነስ ለተባለው ሀቡ በፍጹም እንዳያቋርጠኝ እንዳረሰው በስነስርዓት ያዥልኝ። ቢዝነስ ለተባለው ኢቭን ነው የምልሽ ዱባይ ላይ አምጥተሽ ይቅርታ ጠይቀሽ እዚህ አካባቢ ጠይቀሽ እኛ እንደዚህ ለሱ ልንቀና ምናምን አይደለም። ሌላውን ልንገርሽ አይደለም የመጀመሪያውን ኮፊ ሾፕ ቻፒን የሚያውቀው ያውቀዋል። ካርሊፍት ነበረ ቪዛ ሁሉ ተበላሽቶበት ኦኬ ተጣጥረን እንትን የተባለለት ነው። አንድ በያዥ ሁለተኛ የመጀመሪያውን ኮፊ ሾፕ ሲከፍት እንኳን ይሄኛውን መጀመሪያ አሁን የሚያመጣቸው ሴቶች ማንም ሳያውቀው የመጀመሪያውን ከፍ የእህቴ ብር የዚች 20 ብር መኪና ገዝታ ኢትዮጵያ ልካ የመኪናው የቀረጥ ብር እሷ ሲስተራችን ጋር ነበረ እህታችን ጋር ካፍቴሪያውን ፈልገው እሱ ደህና ነበረች ቆይቷል ነው የምነግርሽ። የመጀመሪያውን ነው ሞረች ገባሻ ጤነኛ ነበረች። ከዛ እሷ ጋር በረ ነበር። በአጋጣሚ መኪናው ጅቡቲ ገባ። እሷ ደግሞ በአጋጣሚ ካፍቴሪያ አግኝታ ያንን ካፍቴሪያ እንዲከፍት ያንን ብር ሰጥተዋለች። የእህቴን የዚችኛነቴን የቀረጥ ብር በዛ ነው የከፈተው ሁሉ ሚስ አርግልኝ ሀብ እኔ ሚውት አደርገዋለሁ። ችግር የለም። በምን ብር ነው ማሬ? በምን ብር? በእህቴ ብር በዚች በትንሿ ብር መኪና ልካ ጅቡቲ ገብቶ ሀዋላ የሚደረግ ብር ነበር። እሱ በዛ ብር ነው እሱ የከፈተው። የእንቱን ብር ቦታውን ፈልጋ አግኝታ ይሄ የአሁኑን ካፍቴሪያ ቦታውን ፈልጋ አግኝታ በእሱ ብር ነው የተከፈተው። በእሷ ብር ነው የተከፈተው። ይሄን ያልኩሽ የቆየ ነው ቆይቷል። ግን ቢዝነሳችን ላይ ለተባለው ነገር ገብቶሻል እንድትይዙ ነው። አሁን ገብቻለሁ ማለት ለማለት የፈለግሽው እሱ ቢዝነሱን የጀመረው ካፌውን የጀመረው በእህታችን ብር ነው። ስለዚህ ልንቀናበት አንችልም። የመጀመሪያውን ካፌ የጀመረው ሆነ ልንቀናበት አንችልም ነው ያንቺ። ከዛ ደግሞ ይሄ ብር እንዴት እንደተመለሰ ልንገርሽ። ከዛ ቀረጥ ምናምን ከሲስተር ጋር ተጨቃጨቁ ምናምን። ለምን መኪናው ገባ፣ የሲስተር መኪና ገባ እዛ እንትን ጅቡቲ ላይ መኪናው ልትበላ ነው። ከዛ እንደዚህ እንዴት እንደዚህ አንስተሽ ምናምን ስል ቆይ ሰጠዋለሁ እያለች ሲስተር እቁብ ገብታ የሞተቿ ሰሚራ ያገኘችለት ቦታውንም ገብታ የመጀመሪያ ራሷ ሰብስባ ነው ያንን ብር ለሲስተር መልሳላት መኪናው የገባው። ከዛ በኋላ ለሷ ቀስ እያለ ከዛ በኋላ እሱ ለእሷ ቀስ እያለ ነው የሰጣት። ይሄ እንድትይዙ ነው። አሁን ቢዝነስ ለተባለው ነገር ማለት የዛን ሰዓት እሱ ገና ያንን ካፍቴሪያ በሚከፍት ሰዓት እኛ እኔም አለኝ እህቴም አላት እሷም አላት ሶስታችንም አንድ አለን። ቢዝነስ ውስጥ እንደዚህ እንኳን እንደዚህ እንኳን ሲሆን ቢዝነስ ውስጥ ሲጓደል ራሳችን እንደዚህ እያደረግን የምንሸፋፈን ሰው እንጂ ጭራሽ እንኳን እኛ ለእሱ ቢዝነስ አሁን ቢዝነስ ላይ ላለው ላልሹ ነው የምነግርሽ። አንድ ሁለተኛ ማለት ነው አሁን እንኳን አሁን ባለበት ሰዓት ነግሬሻለሁ። 2 ነበረኝ ራሱ ሽጬለታለሁ ብዬሻለሁ። አሁን ባለንበት ሰዓት ቢዝነሴ ላይ ተጎዳው ምናምን የሚል ግልጹን ስናወራ አሁን ያለው አንድ ካፍቴሪያ ነው። ኢቭን ነው የምነግርሽ አላውቅም። ኢቭን እንደዚህ ትሰሪና አሁን እኔ እዚህ ጋር የራሴ ቦታ ራሴ እየሰራሁበት ነው። ስራ እንኳን የሆነ ሳይሳካል ሲቀር ታከራያለሽ። እንደዛ ነው ያለው። እሱ ቢዝነሱ ጋር የሚያገናኘው ታሪክ ራሱ የለም ነው። ይሄ አይመለከተኝም። እውነታውን እንድታቂ ነው። አቡ ገባሽ? ዛሬ ላይ ለምን ወጣ? ዛሬ ላይ ለምን ወጣችሁ ላልሹ ደግሞ ዛሬ ደግሞ ለምን ወጣችሁ ላልሹ በሽምግልና ምናምን ላልሹ ደግሞ ነገርኩሽ። እኛ ሚዲያ ላይ አንቺ ሀቡ ታውቂያለሽ እኮ አይደል? አሁን እኛ እዚህ ጋር ስለወጣ የምናገኘው ነገር የለም።
እኛ ከሱ ብር ፈልገን የለም ኢቨን 8 ሺህ አላት ተብለን መተን አልጠየቅነውም፣ አላገኘነውም። ሀቁ ያለው እዛና እዛ ነው። ግን አሁን ለሚዲያ ለውጣች ላሹ 11 ጥያቄ 11 ወር ዝም ብላችሁ ዛሬ ምን ፈልጋችሁ ሚዲያ ላይ ወጣችሁ? ይሄን ጥያቄ መልስ 11 ወር ሙሉ ሲጀመር ማለት በቃ ሁሉንም ነገር ትተነዋል ስልሽ ውስጥሽ ይነዳል። ነገርኩሽ እኮ ያለ ኢቭን አሁን እዚህ ጋር ነው በአንቺ ፊት ስሜን ራሱ እንዲያጸዳልኝ ያደረኩት አይደል? እንዲያረጋግጥ ያደረኩት ሀቡ እኔ ልክ አልነበርኩም። ልጄን ነው የምልሽ። በቃ ሰፈሩን ብታውቂው በጣም ባድ ሰፈር ነው። ኦኬ አሁን እሷን ስናያት ነው ሌላም ሰው እንደዚህ በል እንጂ 11 ወር ሙሉ ውስጥሽ ነዶ ስትቆይ የነበረው ኢቭን መተን እኮ ብር አልጠየቅነውም አልኩሽ። ስትነዳ የነበረው መቼም እዚህ ጋር አይደለማ እንትን የምታገኘው ሀቅሽ የምታወጪው። እኔ ያልኩትን ኢቭን ስንወጣም ትላንት ሀቡን ከመጀመሪያው ስገባ ምንድን ያልኩሽ? ሀቡ እኔ እንደዚህ ነው። አዎ አግኝቻለሁ። እኔ ራሴ እንደዚህ አይነት ነገር ከሆነ እንማል ነው ብዬ መጣሁት። ገብቶሻል? እንሂድና እንማል። ለቢዝነሱም ላሹ ሀቡ በደንብ ያዥ። ለቢዝነሱም ለምናምን ካልሹ ማለት እዚህ ጋር እንደዚህ ከሊ ምናምን ሳይሆን እዛው ራሱ ባለበት እንተዋወቃለን። ነገርኩሽ። እሱ ምንም በሌለው ሰዓት እሷ በላከችው ካፍቴሪያ ነው የተከፈተው። የመጀመሪያው ካፍቴሪያ ሲከፈት ይሄኛው አንድ በይ። ሁለተኛ አሟት ካፍቴሪያውን ሲሸጥ ከእሱ ጋር አብረሽተው ብሩን ቀስ እያሉ የተቀበለችው ኢቨን አልኩሽ መታ ሲሳብ ስሩታት አልሰራም ብላኝ አሁን ሄዳ ነው አሁን ላይ ስትመጣ ብር አለኝ ብላለች። ሶስተኛ ነገር እንኳን ለእህትሽ ለራስሽ ላሳደገችን ላመጣችን ኦኬ ለባዳ ሀቡ 2-3 ሰው እንደዚህ አሁን እዚህ ጋር ሰው ምናምን አምጥ ምናምን አትባይማ። እንኳን ለራስ ለእህታችን ለባዳ እንኳን እንደዚህ ለሚያውቁት እዚህ ጋር እኛ ተቸጋግረን ተሸፋፍነን ነው የምንኖረው። የሚያውቁን ምን የሚሉትም የሆነ ሰው እንዲሆነ ቪዛ እንደዚህ ስናደርግ የሆነ ነገር እንደዚህ ስናደርግ እንደዚህ እንጂ ይሄ ጭራሽ ለእህትሽ እንደዚህ አይነት ነገር አይደለም። መታ ካፍቴሪያውን ተጠርጋለች አውቃ መስኮት በር እንኳን አሁን ይልሽ አንድ ነገር ልንገርሽ። አሁን እኛ እህቶቿ ስላልነበርን ያዝናት አይደል በዛ ሰዓት ሲጀምራት። አሁን ሶሊያና ለምንድን ነው ብዙ ሰው የሚቀበላት ምናምን ያጣችሁ? ለምንድን ነው ሰው የለም አጠገቧ? ገባሽ? እህት ስጋ ስለች አሁን እኛ የዛን ሰዓት ራሱ ያውቃል። የእሷ እንደዚህ ቃት መስኮት ከፍታ ቃት ትጥላለች። ያውቃል ናልን እየተጠባበቀን 3 ስለነበር አንዳችን ወደ ስራ ስንመጣ አንዳችን እሷ ጋር ቁጭ እያለ አንዳችን ወደ ስራ ስንመጣ አንዳችን ተጠባብቀን አፋፍነን ነው ይዘናት ከዚህ ሀገር ይወጣ ነው። ኢቨን ስንይዘናት ስንወጣ መጀመሪያ ሰማት አልሄድም ካለሱ አለችም። አልሄድም ካለሱ እሺ ኮሮና ተመረመሩ። የመጀመሪያ ሰዓት በአጋጣሚ እሱ ኮሮና ሳይዘው እሷና ሁለቱ ሲስተሬና የሞተችዋ ያዛቸው 7 ቀን። እኔም አልተመረመርኩም ስለማለት ሁለቱ ያዛቸውና ቆየን 7 ቀን። 7 ቀን ከቆየን በኋላ 7 ቀንም ስንቆይ እዚህ ውስጥ አሁን እንዲመመስከር እንጂ የሆነ ልጅ አለ አብሮት ኑ እያልናቸው በቃ የድሮዬን ጓደኛ ቁጭ እያሉ እየመጣን እያያዝናት እየደበቅናት አፋፍነናት። ገባሽ? አፋፍነናትች እራሷን የሆነ ነገር እንዳታደርግ እዚህም እያለች ሲጀማምራት መስኮት እቃ ትጥላለች የሆነ ነገር ታረጋች ምናምን። ገባሽ? እንደዛ አድርገን ትኬቱን የእሷንም የራሷንም የእሱንም ቆርጣ ይዛ የሄደችው እሷ ናት። መጀመሪያም ሲሄዱ አማኑኤል ሳይሆን ሳይካትሪስት ጋር ነው ያስገባቻት። ልክ እንደወረዱ ደግሞ ሄደው ይዘዋት ገብተው ሀቡ ይዛት ሄዶ ኢትዮጵያ ደረሱ። አንድ ቀን ቤት ሄዱ እሷ። ከዛ በኋላ እሷ ታፈዳሽ እሷ ስላለች ቦታው ላይ ሐኪም ቤት ይዘን አጋባን። ሳይኮተሪስት አማኑኤል ሳይሆን ሳይኮተሪስቶች አሉ አይደለ? አማኑኤል አይደለም ሐኪም ጋር 22 ስለ ህይወት የሚባል እዛ አስገባናት። ኦልሞስት ያለ እሷ አልገባም ብላኝ ሆስፒታል እስክንገባ ድረስ አብሮኝ ነበረ። ከዛ በመሀል እሷ ኦልሞስት 20 ቀን ይሁን ምናምን ቆይታለች ሐኪም ቤት ማለት ነው። 3 ቀን ምናምን መጥቶ አይቷታል። ከዚህ እስክንሄድ ያለ እሷ አልሄድም ብላኝ አብረን ሄድ ነው። 3 ቀን ምናምን አብሯት ሄዷል። ሆስፒታል ስንሆን ስናስታመማት ሰው ማደር አይቻልም። እዛ አስታማሚ እንትን አልኩላት አስተካከልኩላት። እሱ 3 ቀን ምናምን መጥቶ አይቷታል። አማኑኤል አይደለም። አሁን መጠየቅ አሁን ደግሞ ሚዲያ ላይ ለምን ወጣችሁ ላልሽው ሀቡ እኔ ለቻፒ ጽፌለታለሁ። ሲደውል አልኩሽ ቻፒ እንዲህ ብላኛለች ሰሚራ ከሞተች በኋላ ማለት ነው። አትድረስብን፣ በህይወት ሆና አላስደሰትናትም። ሞታ ግን እሷ የማትፈልገውን ነገር ማድረግ አንፈልግም። ቢያንስ ሞታ ትደሰትብን አልኩት። ልትመጣም የነበረው ሀዩ እንዲህ እንዲያድርግ ስለኝ ቻፒ አልኩት። ዱባይም ልትመጣ ነበረ። ልትመጣ የነበረው 8,000 ድርሃም አንተ ጋር ቀራለኝ፣ እሱን ተሳስቤ ይቀበላለሁ ብላለች። ከዛ እሱ እኔ እንዴት አደርጋለሁ እንዲህ ሲለኝ ሀቆ ያለው አልኩትኝ አንድ የሞተችው ልጅና አንድ አላህ ጋር ነው።
እሱን አላህ ያወጣዋል። ብቻ በቻልካም ከኛ እራቅ አንፈልግም። ተጣልተውት ነው ከተባለ ቻፒ አይደለም የተጣላን እኛንን ከአንተ ጋር ግንኙነት አንፈልግም ያልነው እኛንን። እሱ ተጣልቶን ቢሆን ኦኬ ተጣልቷቸው ነው ልትይ ትችያለሽ አይደለ ሀቡ። ቻፒን እንደዛ ካልኩት በኋላ ዳኒ ሄዷል፣ ለቅሶ ሄዷል። ሲሄድ እኔ ደውዬ ውጣልን አንፈልግም ያልኩት ተጣልተዋል ለሚባለው ማለት ነው። አሁን ሚዲያ ላይ ለምን ወጣን ላልሽው እህታችን ሲጀምራት ቻፒን በሚያውቀው ባየውም እንዲያቅለበልባታል። አንቺ ሚስቱ ነሽ፣ እዚህ የሚመጡ ሴቶችን እንኳን ከኛ ጋር አብረው የሚሆኑ ሴቶችን ትሰድባቸዋለች። አንቺ ሚስቱ ነሽ የቻፒ ምናምን ገባሽ። እሷ ፎከሷ ሙሉ ለሙሉ ቻፒ ላይ ስለነበረ ትናገራለች። እና ሰው እንዳይቀየም ብለን እኛ ስላለናት ብቻ ማንም ስለማይረዳት እኛ ሸፋፍነን እህታችንን ወስደናል። ገባሽ። እዚህ ጋር ሶሊያና ሚዲያ ላይ ስለወጣች እኛውን ከሚዲያ ምንም ፍርድ አይደለም፣ ምንም ፈልገንም አይደለም። ፍርድ የምንጠብቀው ከፈጣሪ ነው። ግን ቢያንስ ይሄ ነገር የአንድ ሰው ሜቢ ሌላ ህይወት ሊተርፍ ይችላል። የሰው ህይወት ከሞተ ልክ እኛውን አርፍደናል እህታችንን ለመረዳት ገባሽ። ተጠያቂ ነን። እህታችንን ለመረዳት አርፍደናል። ከሞተች ነው የተረዳናት፣ በቁም አልተረዳናትም። ገባሽ። 11 ወር ታዲያ የሰው ህይወት ለማማር ከሆነ እሱ ሌላ ሴት እንዳያጠቃ ሴቶቹን ለማዳን ከሆነ 11 ወር ላይ የት ነበረ? ማጋን እናገራለን ሀቡ ማጋን አሁን እሷ እንደዛ አልሽ አይደል? እሱ አላልኩም ምናምን አለኝ አይደለ? እዚህ ጋር ኤቪዴንስ የለኝም ሀቡ። አንቺ አለሽ አይደለ? ያለ ኤቪዴንስ ለምን እመጣለሁ? ሶሊያና እኮ ስትል የነበረው እኛ ከእሷ ጋር ኮኔክትንም የለንም። ኤቪዴንስ ነው የመጣሽው ሀያትዬ? ልነግርሽ ነው ሀቡ። እኛ አሁን የመጣንበትን ልንገርሽ። ሶሊያና 35 ሰውም አለኝ ብላለች፣ ኤቪዴንስ አለኝ ብላለች፣ ቪዲዮ አለ ብላለች። ከእሷ ጋር እኛ ወሬ አላወራንም እኮ። ልነግርሽ ነው አሁን የመጣንበትን ሪዝም ማለት ነው። እኛ የመሰለን ሶሊያና ትክክል ማስረጃ ያላት ነበር የመሰላት ገባሽ። ቪዲዮ ምናምን ያለ መስሎ ይሄን ሰዓት መጣን። ከዛ በፊት ግን ያለምንም ነገር እንዴት ነው ሀቡ? አንቺም አትቀበኝም ብመጣ ግን ፍርዱ ከአላህ እየጠበኩኝ ነበረ። አሁንም መጠየቅ የምትፈልጊው ጥያቄ ካለ እየጠየቅሽኝ መልስልሻለሁ። አሁን ደግሞ ይቅርታ ስጨርሽም እነት ያው ዋናው ነጥብ ስጨርሽ ጠይቀሽኝ የፈለግሽው ነገር ስጨርሽ ዋናው ነጥብ አሁን የመንጣ ነውም የምንም እኔም ያለ ስሙ ስም ሰጥቼው ከሆነ ገብቶሻል አይደል? እንደዚህ ብዬው ከሆነ እንደዛም እሱም እንደዚህ አይነት ነገር የለብኝም ከሆነ ዋናው ነጥባችን እንማል ነው። ገብቶሻል አይደል? ከዛ ሄደን እንማል በቃ ችግር የለውም። ነግሬሻለሁ። አሁን ይሄ ዋናው ነጥቤ ነው። አቡ እንድትችል የሚፈልገው የመጣንበት መጠን ስሙን ለማጥፋት ምናምን የሚባል ወይ የለም። ኦኬ እኔ አሁንም ቢሆን ነገም ከነገ ወዲያም እንደዚሁ ሄደን እንማል በሚልበት ሰዓት ሄጄ እምላለሁ፣ እጠብቀዋለሁ። ከዛ በኋላ ደግሞ ምንም ነገር ከሌለ ሲጀመር እኔ ስምንም ወደ ራሴ ነው የሚመጣው። አቡ ገብቶሻል አይደል? እንደዚህ ያለ ስሙ ስም ሰጥቼ ነው ለሚዲያው ደግሞ ከዛ በኋላ መጥቼ የራስሽ ጋር ዋትሳፕ አለሽ አይደል አቡ? ሲሄድም አለን ሁሉ ነገር ተጨርሶ ስመጣ ከዛ በኋላ ሄደን ምለን ኦኬ ተማምለን መጠን ያለ ስም ሰጥቼው ከሆነ ድጋሚ አንቺ ጋር መጥቼ ቁጥሬን ትይዣለሽ ዋትሳፔን ይቅርታ እላለሁ በህዝብ ፊት። በዚህ አሁን ብዙ ሰው ነው ያለው፣ በዚህ ሁሉ ሰው ፊት ይቅርታ እላለሁ። ግን ማላውን ፈልጓለሁ አቡ። እሱ ከኛ የሚፈልገው ነገር ካለ ደግሞ እንሄዳለን። በጣም ጥሩ። እሺ መሀላው የሚፈጸመው አባ ጋር መፈጸም አይችልም? መሀላው መጽሐፍ ቅዱስ ይዛችሁ አባ ጋር መማማለት ቆይ ልንገርሽ አቡ። አሁን እኛ ኦልሬዲ ኖ እንደዚህ ሳይሆን እዚህም ሊሆን ይችላል። እኔ እንደዚህ አሁን በእምነት ውስጥ ገብቼ አንዴ እንደዚህ ልላችሁ ግን እኔ የምፈልገው ሳምጥቶ መማል ይችላል። ኖ እንደዛ አይሆንም ሀቡ። እና ምንድን ነው ሄደን ሀቡ አሁን እኮ 3 ወር እኔ እኮ አሁን ደርሼ ነው የመጣሁት ኢትዮጵያ ገባሻ። እንዲያውም እኔ ነኝ አሁን ፕሮግራም የሌለኝ። ለምን እዚህ ጋር ስራዬ ቦታ ነው ለመሄድ ፕሮግራም የማይኖረኝ ግን አይደለም። አሁን ዱባይ ነው ያላችሁ አንቺና እህትሽ? ግብጽ ነው ያለ ነው አላለችም ቅድም? ልጆቹን ይዛ እዛ ነው የምትኖር። አሁን የመጣችበትን ይዘን ነገረች። የመጣችሁ ከግብጽ እዛ ነው የመጣችው። ቆይ እኔ ልንገራት፣ ለዛ ነው የመጣችው እንጂ እዛ ነው የምኖረው ልጆችን ይዤ ብላሻለች እኮ። አሁን እሷ ደህና ሳኖች የመጣችው ብላሻለች ሀቡ። ሁለተኛ ነገር እኔ አሁን እዚህ መጽሐፍ ቅዱስ ይዤልሽ እኔ አሁን እዚህ ጋር አሁን ሀቡ እንደዚህ ብዬ ብምልልሽ መናቄ ምናምን አይደለም፣ ግን ውስጤ አይፈቅደውም። እኔ የምፈልገው ይሄ ትክክለኛ ቦታ ስለሆነ እዚህም እኮ ምናምን ይሆናል፣ ግን አልፈልግም። እኔ የምፈልገው በተመቸው ሰዓት አቡ አሁን እኮ አይደለም አለሽ፣ አንቺም እድሜ ይስጠን ጤና ይስጠን፣ አንቺም አለሽ እኛም አለን፣ ዋትሳፕ አለሽ። እሱ በሚመቸው ሰዓት ባለው ቀን ለአንቺ ያወራሻል ዋትሳፕ ላይ፣ እኔ ማወራሻል። ተነሱና ሄዱ። እሱ በሚያውቀው ሰው
የሚያምነው ሰው የሚለው ገባሻል? እኛ ምናምን ሰው ይዘን ሄደን እዛ ተማምለን መጥቼ ድጋሚ በአንቺ ጋር ትኬቴን ስቆርጥ ምን ነገር ነክሻለሁ ድጋሚ አንቺ ቤት መጥቼ ይቅርታ አድርግልኝ ብዬ ይለዋለሁ። ይህን ነገር ነው ቦታው ስሙ ያልሽው የምትማማሉበት ዘብር ገብርኤል ነው። ወደ ደብረ ብርሃን ምናምን ባለፈው እንትና ስትወረ ነበር። ጥሩ ዘብር ገብርኤል ሄዳችሁ መማማል ነው የምትፈልጊው? ከዛ በኋላ እኔ እፈልጋለሁ ይሄንን ነው ሲጀመር ትላንትም አገባቢ ምንም ስሙ እንደዚህ የሰጠሁት ለቢዝነስ ለቦታው ሳይሆን ስለ ስራው ሳይሆን የደም ነፍስ ነው። በቃ ደም ነው። ገብቶሻል አይደል? እኛ አምነንበታል። በሱ እንደዚህ እንደሆነች እህታችን እራሷ እንደዚህ እንዳለች አምኜበታለሁ። ተረክተንሻል። ምንም አይነት ማስረጃ የለንም፣ ግን ውስጣችን ብሎናል፣ አምነንበታል። ስለዚህ የእኛ ስህተት እንዲታወቅ እኛ ትክክል እንዳልሆንን እንዲረጋገጥ ለህዝቡ ህዝብ ፊት እግሩ ላይ ወድቀን ይቅርታ እንጠይቀዋለን። ዳሰን ከመጣን በኋላ አቡ ቤት ዋትሳፔን ያዣልኩሽ ቤት አንቺ ቤት መጥቼ አሁን ላይመቸው የሚችላል እኮ አልኩሽ። እሱ በተመቸው ሰዓት አቡ ዛሬ እንሄዳለን ብሎሽ ሲለሽ ትኬት ቆርጠን ተነስተን መሄድ ነው። እሱም ቢዛለው እዚህ ላይ ይህን ቢዛለኝ ትኬት ቆርጠን ነው የምንሄደው። እንሄዳለን። አንቺ ቤት መጥቼ በህዝብ ፊት ከዚህ በላይ ላለው ህዝብ ፊት ተሰብስቦ ቀጠሯ ሲዘሽ አቡ አንቺ መጥተሽ ያለ ስም ነው የሰጡት። ስለዚህ ይማሉ ብለሽ ትኛለሽ እንትን ማለት ይቅር በሉ ይላል። መጥቼ እላለሁ አንቺ ቤት ትኬቱን ትችይዋለሽ? እችላለሁ ብላችሁ ያለውኝ ቆይ አሁን ጥያቄዎቹ ቅድም አንቺ ለሱ የጠየቅሽውን ጥያቄ ያው እንጠይቀውና ከዛ እሱ ሪሌሽንሺፓቸው ለአንቺ መጀመሪያ ብታይ ፈልገው እህትሽ ነፍሷን ይማረውና ቻፒ ግንኙነታቸው ጀስት የአንድ ቀን ስህተት ነው ወይስ ቦይፍሬንድ ገርል ፍሬንድ ነበሩ? ነው ቦይፍሬንድ ገርል ፍሬንድ አልነበሩም። የአንድ ቀን ስህተትም አልነበሩም። እና ምንድን ናቸው ቦይፍሬንድ እና ገርል ፍሬንድ ካልነበሩ? ይሄ አሁን ቦይፍሬንድ ገርል ፍሬንድ የምትባየው በትንሽ ጊዜ አይደለም አይደል? ጓደኛ አሁን እንዴት መሰለሽ ፍሬንድ ሆነሽ ቆይተሽ የሆነ ሰዓት እንደሚቀያየር ነገር አለ አይደል? ላይክ እንደዚህ ኦኬ። የአንድ ወር ፍቅረኛሞች ነበሩ። ለአንድ ወር ያህል ነው አብረው የቆዩት በፍቅረኝነት በትክክል በጓደኝነት ቆይተናል ብሎሻል እኮ ብዙ አመት አይደል? የዛን ሰዓት ቆይቶ ከዛ በኋላ እንደዛ ድንገት የሆነ የሚቀየር ነገር አለ። እንደዛ ነገር ነው እንጂ ጊዜ እንደዚህ ብዬ ልልልሽ አልችልም። ገባሽ? ወንድምነትና በእህትነት አብረው ቆይተው የሆነ ሰዓት ላይ ተቀየረና ለአንድ ወር ከዛ ተመልሰው ወንድምና እህት ሆኑ። እንደዛ ነው ኖ እንዴት አለ እንደዛ? ከዛ በኋላ ለአንድ ወር ከሆኑ በኋላ ወደ እህትና ወንድምነት ይመለሳል። እንዴት ሆኖ በቃ ተለያዩ? አልተለያዩም ያልኩሽ። አሁን ጓደኛ ሆነን ቆየን አይደል? እኔ እና እሱ አሁን ጓደኛ ነን አይደል? የሆነ ሰዓት ላይ ላይክ እንደዚህ ተጀመረ። ብቻ እንዴት ብዬ ለወርሽ እንደዚህ አይነት ነገር ሲጀመር ቆዩ። ከዛ በመካከል እየሆኑ አረገዘች። ገባሽ እንጂ አሁን ላይ ተለያዩ። ካረገዘች በኋላ ተለይቷል የሚባለው በቃ እንዴት ብዬ ልንገርሽ፣ ያወራሉ ምናምን እንጂ ሌላ ርልሽ ምናምን እንደዚህ ማለት እንደዚህ ምን አብሮ መተኛት የሚባል ነገር የለም። በቃ ስም የለውም። ሪሌሽንሺፓቸው ትተነዋል። ምክንያቱም ወይ ገርል ፍሬንድ እና ቦይ ፍሬንድ አይደሉም፣ ወይ ሲስተርሊ ብራዘርሊ አይደሉም። ስለዚህ ጓደኛ ሆነው የተቀየረ እንትንነት ሆኖ ገባሽ አይደል? ኖርማል አሁን ጓደኛ ሆኑ አብረው ስም የሌለው ሳይሆን ጓደኛ ሆኑ አብረውን ከዛ በኋላ ምን ታኙ ልበልሽ ታኙ እንደዚህ ብዬ ማውራት ስለደበረኝ ነው። ከዛ እርጉዝ ናት። እርጉዝም ሆኖ ያወራሉ። ይሄዳል። ካፍቴሪያዋ ኒር ነው ከእሷ ጋር አሁን የሸጠችው ከእሱና የእሱ ካፍቴሪያ አጠገብ ቅርብ ናቸው። እዛው አብረው ይውላሉ ምናምን እንጂ ስሚለዋል ለመሰላችሁ ቀድሜ እሱ ያውራ ላላችሁት እኔ ቀድሜ እሷን የጠየኩበት ምክንያት እሷም ያለችውና እሱ የሚለው ይገናኛል ወይ? ምክንያቱም እሷ እህት ናት፣ አብራ ነው የምትኖረው ከእህቷ ጋር ባይኗ እያየች ነው ሁሉን ነገር። ኦፕን ሪሌሽንሽፕ ሜቢ ዊ ካን ኮል ኢት ኦፕን ሪሌሽንሽፕ አናውቅም። ብቻ እህት ስለሆነች ስለምታውቅ ነው እሱ ሲናገር የሚናገረው ነገር እውነት ነው አይደለም የሚለውን ለማነጻጸር ነው እሷን ቀድሜ የጠየኳት። ለዛ ነው። እናመሰግናለን። ለሱ ሶስቱን አንቺ የጠየቅሽውን ጥያቄዎች ጽፌያቸዋለሁ። ጻፊልኝ፣ ጠይቂልኝ ያልሽኝን አሁን ልጠይቀው ይመለስ። ቆይ ጃፒ አሁን ያንተ ተራ ነው። ከጥያቄ ጀምራለሁኝ። የመጀመሪያው ጥያቄ ኮሮና ላይ አገር ቤት ሲሄዱ ትኬት የቆረጠለት ማን ነው? እሺ ቃል በቃል ልመልስልሽ ወይ ሶስቱንም ጠይቀሽ ልመልስልሽ? እሺ ሶስቱንም ልጠይቅትና አንድ ላይ ትመልሳለህ። እንዴት ይሻልሻል? ቆይ እኮ ጠያቂ ትምረጥ። አንድ ባንድ ኦኬ። ትኬት አጭር መልስ። ትኬት የቆረጠልህ ማን ነው? ራሴ ነኝ። ራስክ ኦኬ።
ራሴ ዳትማች እኮ ቢግ ዲል አይደለም። ሀያትም ቆረጠች ብል እኔም ቆረጥኩ ብል ቢግ ዲል አይደለም። ሜሴጅ አለኝ ለሱ ሜሴጅ አለኝ ራሴ ነኝ ብሏል። ቆይ ሀቡ ራሴ ነኝ ብሏል አይደለ? ራሴ ቤት ወረቀቱ ላይ ራሴ ብሎ ጽፌበታል። እሺ ሁለተኛው ጥያቄ 4 ዓመት ለልጅክ ወተት ገዝተህ አታውቅም? እሺ ታውቃለህ ወይ ነው ጥያቄው። 4 ዓመት ሙሉ ለልጅክ ወተት እንኳን ገዝተህ ታውቃለህ? እሺ ይህንን ጥያቄ አቆይልኝና ይህንን ከሌላ ከራሴ ጋር ማያይዘው መልስ ስላለ አብሬ መልስ ይችላል። እሺ የመጀመሪያው ካፍቴሪያ ከኔ የሸጥከው ብር ነው። የካፍቴሪያዋ የተሸጠበትን ብር መጀመሪያ ቆይ ካፍቴሪያዋ የተሸጠበትን ብር አንተ ጋር አስቀምጠክ የእህታችንን 1,000 ድርሃም ነው የሰጠካት ለሚለው ውስጥ እና 8,000 ድርሃም ይቀራታል ከመሞቷ በፊት ይላል። ለዚህ መልስ አዎ እኔ ጋር ነበረ ያስቀመጠችው፣ ግን በስነ ስርዓት ደብተር ተጽፎ እነሱም ደብተሩን አይተው በስነ ስርዓት ሰጥቷል። ከነሱ በላይ ስለምታምነኝ ነው የነበረን እንትን በጣም ነው የምንቀራረበው። አሁን ይሄ በሪሌሽን ጉዳይ አይደለም ሀቢባ፣ አንድ መያዝ ያለበት ጉዳይ ቅድምም ያለችው ነገር ስላለ ነው አሁን አያይዤ ልመልስ ያልኩት። አዎ እኔ ለእኔም ቁም ነገረኛ ባለውለታ አይነች አልካድኩም እኮ ባለፈውም ብለናል አይደለ ብያለሁ። ነገም የምለው ነገር ነው ባለውለታ አይነች እኔም ባለውለታዋ ነኝ። ተረተሽኛል አባባሌ። ውለታ ግን ሲባል ገንዘብ በመስራት አይደለም፣ ስለምንግባባ በፊትም በጣም ስለምንግባባ ከነበረ ነገር ነው። አሁን ቅድም ያለችው ነገር ምንድን ነው? እሱ ካፍቴሪያ ሲከፍት ብር ሰጥታኝ አይደለም። እነግርሻለሁ ስለሱ በደንብ እንዲያስታውሱት ልንገር። እኔ ብር ማንም ሰጥቶኝ አያውቅም። በጣም በምሰራ የምታወቅ ሰው ነኝ። በጣም እሰራለሁ። ተረድተሽ? ማንም ሰው ብር ሰጥቶኝ አያውቅም እኮ። ግን ጥያቄ ባጭሩ ካልሆነ ይመለስ አይመለስ እኛ ኮንፊውዝ እንሆናለን። እሺ የቱን ልመልስልሽ? ባጭሩ ለልጅክ ወተት 4 ዓመት ገዝተህ ታውቃለህ? ፌር አይደለም ካልመለስ። እኮ ልንገርሽ እኮ እነግርሻለሁ። እሱን ለመመለስ ለምን አላረኩም ብልሽ ለምን አላረክም ስትይ እሺ አላረኩም። ኦኬ ለምን አላረኩም የሚለውን በኋላ ታብራራለህ። ለምን ያላረኩበት ምክንያቱም መናገር ስለምፈልግ ነው የምልሽ። እሺ አላረክም፣ በኋላ ምክንያቱም ትናገራለህ። አላረክም። ኦኬ አልገዛሁም። እሺ አሁንም ይሄንንም አጭር መልስ ነው። ካፍቴሪያዋ የተሸጠበት ብር አንተ ጋር ነበረ? አዎ ብለህ 1,000 ድርሃም ነበር ትሰጣት የነበረው? ኖ። እሺ ለምትፈልገው ፐርፐዝ ተረዳሽኝ። እኔ ጋ የሆነበት ምክንያት ደግሞ ሸጣ ወይ ለእሷን ብትሰጣት ወይ ለእሷን ብትሰጣት ስለምታጠፋው እኔ ጋ እንዲሆን አደረገች። የሰማሽኝ ነው። ስለምንቀራረብ የነበረን ቅንኙነት የነበረን ቀረቤታ ከነሱም በላይ ነው። ላይ ከነሱም በላይ ስልሽ በእህትና በወንድምነት ከነሱ ጋር የሚቀራረቡት አለ አይደል? አደምዳዊ እንደ ፍሬንድሊ ደግሞ በፊት ነው የምነግርሽ። አንድ ፍሬንድሊ ደግሞ እንደ ጓደኛ ውለታ የምትዋያው ደግሞ የራሲ ሰው አለሽ አይደል? እንደዛ ነው። ከዛ በፊት ለምሳሌ አሁን ልስጥሽ፣ ይሄንን አሁን የጠየቅሽን ጥያቄ በትክክል ተመልሶልሻል። እኔ ጋር ነበር ብር እኔ ጋር ነበር ብለካል። ግን በትክክል ያልመለስክልኝ ግን 1,000 ድርሃም ትሰጣት ነበር ወይ አይደለም ብለካል። ኦኬ ጥሩ። ስለዚህ ብሩን ሙሉን ሰጣት ማለት ነው? ምንም ብር ሙሉ ስልሽ ምንድነው 1,000 ድርሃም ሳይሆን የምትፈልገውን ብር በምትፈልገው ጊዜ እየመዘገቡ ሰጥቻታለሁ። ይሄንን ደግሞ እነሱም ያውቁታል። በጣም ጥሩ። ተሰጥቷት አልቋል። ቀሪ ብር ደግሞ ለሚለው ምንም አይነት ቀሪ ብር የለም። ከዛም በላይም ደግሞ እኔ እንደውም አድርጌያለሁ። ኦኬ ጥሩ። ምንም ቀሪ ብር የለም። እሺ ያንተ የመጀመሪያው ካፍቴሪያ የተከፈተው በእህታቸው ብር ነው? ኔቨር እነሱ ያሉት በእሷ ብር ነው ሳይሆን እሷ ብር ሰጥታው ከዛ ቀስ እያለን የሰጣት ነው ያሉት አይደል? አለችው አይደለም አያት ያልሽው? አዎ 1,000 ብር የመጀመሪያውን ካፍቴሪያ ሲከፍት እኔ መኪና ልኬ ሀዋላ ብር ልልክ ስል በቻፕ ይላካል እሱ ያስገባልሻል አለችኝ እህቴ ማለት ነው። እና የዛ ጊዜ መከላከያ መኪና ይገባል ምናምን ተብሎ ኢትዮጵያ መኪና ከሚገባበት ጊዜ ዘግይቶ ነበረ። ልክ መኪናው ድንገት ደረሰ።
ኦልሬዲ እሷ ቦታ ፈልጋለት ካፍቴሪያ ምናምን ከፍቷል እሱ ማለት ነው። ልክ በዛ ሰዓት ብሩን ስጭኝ አልኩኝ። መኪናው ሲደርስ ለቀረጥ ማለት ነው። ስል ብሩ የለም አላውቅም። እህቴ ለእኔም አላማከረችኝ። ገባሽ? መኪናዬ ሲደርስ ኢትዮጵያ ብሩ እንደሚገባ ነው የማውቀው እኔ። ልክ ጊዜው ሲደርስ አላውቅም ሐዋላ ያስገባልሻል ያለችኝ እዛው። ገባሽ? ብሩ ስላት የለም። እኔ እናቴ በጣም ተበጣበጥን፣ አበጥኩኝ። ምን አልኩ። ከዛ ግዴታ መኪና መውጣት አልበላም ስላት እራሷ ሰሚራ እቁብ ሰበሰበች። የመጀመሪያውን እቁብ እሱም ገባ ራሱ ማለት ነው። ራሱም ገባ። እሷ ሞላላች። እሷ ጋር የነበራትን ብር ሞላልታ ሀቡ የኔን ብር ሰጡኝ። ገባሽ? የኔን ብር ሰጡኝ። ከዛ ተከፈተ። ከዛ አንተ ከዛ በፊት ካፍቴሪያ ነበረ ቻፒ ልናገር ጠይቂኝ። እሱ መናገር እንደለበታለ የአንቺ ብር ተመልሶልሻል አይደል? ኦልሬዲ የመለሰችልኝ የገዛ እህቴ እቁብ ገብታ። ከዛ አንተ ሙሉ ብሩን አልሰጠሃትም ቻፒ፣ ሙሉ ብሩን አልሰጠሃትም። ለሰሚሮ ሙሉ ብሩን ያኔም አልሰጠሃትም። ለእኔ መለሰችልኝ ብር ማለት ነው። ገባሽ? ያኔም ትንሽ ነው የሚሰጣት ምናምን። እንደውም የኮሮና ጊዜ እኔ ከቤት አልወጣም። የኮሮና ጊዜ ማለት ነው። ቸግሯት ነበር እጇ ላይ ብር ማለት ነው። እና በጣም ሆት ትሆናለች እሷ። ተበሳጨች እና አስጨነቀችኝ እኔን። እንዴት ነው እሱ ጋር ብር እያለኝ እኔ የምቸገረው እያለች አስጨነቀችኝ እኔን ማለት ነው። ስታስጨነቀኝ እንደውም ቻፕ ያልኩትኝ እጄ ላይ 200 ብር ነው። 200 ብር አለ እጄ ላይ። ከአንተ 300 ብርም ቢሆን ፈልግና እንስጣት። እንዴት ነው እጄ ላይ ብር እያለ ተቸገርኩ እያለች ነው ደውላ ከሚጣሉ ብዬ ማለት ነው። ገባሽ? አልኩትኝ ቀሪ ብር ነበራት የራሴ ብር እያለ እንዴት ነው የምቸገረው አለችኝ ብዬዋለሁ። አሁን የካፍቴሪያውን ያለሽ አሁን ልክ ነሽ። አሁን ሄደን 1000 ስትል ቀጥታ ንግግር ላይሆን ይችላል እንጂ የምትፈልገው ፐርፐስ አለ 1000 2000 ገባሽ? አላመነችም ላለ እኛ ሙሉ ያቀናል። እህትማማቾች እንዋደዳለን። እንዴት ነው ማታምን? እንዴት አንቺ የገዛችሽን ሳታምኝ ሌላውን? እንደዛ አይደለም። አልተሻላትም ሙሉ ለሙሉ ገባሽ? ካፍቴሪያውን ስትሸጥ አልተሻላት የሚችልች የምትፈልገው እንዳልኩሽ ከመጀመሪያም ጀምሮ እሱም ብቻ ነው። ይህን እኮ ኢትዮጵያ ስወስዳት እሷ እኔን እሺ ብትለኝ ወይ የእኛም ፋሚሊ ብቻ እሺ ብትል እሱ መውሰድ አይጠበቅብኝም። ስላላመነችን አይደለም ሀቡ፣ ግን እሱም ብቻ ስለምትፈልግ ለእሱ ሰጠች እንጂ አለማመን የአመመን ጉዳይ አይደለም። የሚያውቅ ያውቃል ሀቡ ይህንን ነገር ማለት ነው። የትኬቱን ደግሞ ምንድን ያለው እኔ ነኝ የቆረጥኩት አላ እንኳን ትኬት 150 ድራም ኮሮና እኔ ነኝ ከፍዬ አስመረመርኩት። 150 ድራም አልከፈልክም። እሱ ሜሴጅ አለኝ ቻፒ አየክ፣ እሱ ሜሴጅ አለኝ ኖርማል በደህናው ጊዜ እንግዲህ ትኬት አልቆ ራሴ ነኝ የቆረጥኩት ብላል አይደል? ሜሴጅ እልክልሻለሁ ሻቡ ዋትስአፕ ስንት ወይ ልቆየት መቼ ነው የምንሄደው? ቀን መራጥ ነገራኝ ፓስፖርትህን ላክ እያልኩት የነበረ ሜሴጅ አለኝ። እሺ አሁን ወደ እሱ ጥያቄ አልጨረስኩም፣ እመለሳለሁ። ስለዚህ የካፍቴሪያ በእህታችን ብር ነው ካፍቴሪያ የከፈተው አይደለም የሚል መልስ መልሷል፣ ጽፌያለሁ። ይሄ ጥያቄ ደግሞ ከኔ ነው። አራት ጥያቄዎች ጠይቄ ጨርሻለሁኝ። እሺ ሀቢባ እዚህ ጋር አንድ ጥያቄ ልጠይቃቸው። ይሄ ካፍቴሪያ እኮ የተከፈተው ይሄ ነገር ሳይሆን በፊት እኮ ነው። ይሄ በጣም ምንም አይነት ነገር ሳይኖር እኮ ነው። የኔ ተራ ነው የአንቺ ተራ ነው? የአንቺ ተራ ነው የኔ ተራ ነው? አሁን ትኬቱን ራሴን የቆረጥኩት ብሏል። አንቺ ደግሞ ማስረጃ አለኝ ብለሻል። ማስረጃውን ታቀርቢያለሽ አንቺ ለመቁረጥሽ። የኔ ጥያቄ ደግሞ ትኬት የምቆርጥበት አታ ቪዛዋ ኤክስፓየርድ አድርጎባት ተበሳጭታ ነው። እና እሺ እነሱ አልቆረጡም፣ አንተ ለምን አልቆረጥክላትም? አናወራም ነበረ። በምን አወቅ ታዲያ ትኬት ማጣቷል? ከኤደን ጋር እናወራ ነበር። ነግሬሻለሁ እኮ ኤደን ያለችኝን። ኤደን እኔ ይህንን ሁሉ ነገር የማውቀው በኤደን ነው። እንደዚህ የሆነችው ኤደን ስትነግርህ ኤደን አንቺ ካልቆረጥሽላት እኔ እቆርጥላታለሁ። ሰውኛ ምንክም ባትሆንም ሰውኛ። እቺ ልጅ አሁን ሞታለች፣ ነፍሷን ይማረው። ሰው ትኬት ታታ ነበረ እህቷ ወይ በሆነ ነገር ተጣልተው እህቷ አልቆርጥም እንኳን ብትል አንተ ሰውኛ ከእህትየው ተሽለክ እኔ ሊቆረጥላት ብለህ ለምን አልቆረጥክላት? እንደዛ ማለት ነበረ። ትክክል ነው። እና ደግሞ ካፍቴሪያ አሁን ለተባለው አሁን እኔ ካፍቴሪያ ሰሚራ 1 ብር ለእኔ ሰጣኝ አታውቅም። ግን ምን ሆነ መሰለሽ እቁብ ነበረ ሰሚራ የምትሰበስበው እቁብ ነበረ ሰሚራ የምትሰበስበው ይሰማል።
አዎ ይሰማል። ሚዩት አድርጊ። አሁን የእሱ ተራ ነው ማሬ። እናንተ ጨርሳችኋል አይደል? እሱ እናዳምጠው። እሱ የሚለው አሁን እሱ የሚልሽን መልሶች እኔ ልጠይቀው የምመልሰው መልስ ስላለኝ ጻፊልኝ። እሺ ልጻፍ። ስለማልጽፍ ማለት ነው። እሺ ንገሪኝ፣ ጠይቂ። ኖ እሱ እቁብ ትሰበስባለች ያለው ቻፒ እቁቡ የመኪናን ብር አምጡ ስላችሁ የዛን ቀን በ10 ቀን ተጥሎ የመጀመሪያ እቁብ ነው የወሰከው። ከዛ በፊት ሌላ እቁብ የምጥሉት የት ነው? የተለያየ ቦታ ነው ሰሚራ መገበው። የዛኔ ግን እኔ አስቸኳይ ብሩን አምጡ ብዬ ከእሷ ጋር ልባላ ስለደረስኩኝ እራሷ ሰብስባ እሱን አስገብታ ሰው አስገብታ የመጀመሪያ እቁብ በየ10 ቀን ነው የሚጠለው እቁብ ማለት ነው። አቡ የራሷን 10 ምናምን ሺህ ብር ሞልተው ለእኔ ብሩን የሰጡኝ ገባሽ? እሱም ብር አንስተ ነው ካፍቴራ የከፈትክበት ቻፒ። እሺ ለዚህም እንግዲህ ለዚህም ኤቪደንስ የለኝም። እንግዲህ ለዚህም ኤቪደንስ የለኝም። ግን እንድታረግ ያደረገችል ቢያንስ ለሞተ ሰው ትመሰክራለህ። ይሄን እንድጽፍልሽ ነበር ጠየቅሽኝ። አልጻፍኩም እኮ ልጻፍልሽ። አይ ለእሱ ጠየቅኩት። እንግዲህ እሱ ቻፒ ለአንተ ጥሩ ናት ባለውለታ ናት ብላል አይደል? እኔ ምልክ የከፈትኩ የመጀመሪያውን ካፍቴራ እራሷ ቦታውን ፈልጋ እኔ እንደውም ከእሷ ጋር ጸቡስ ምን ገባሁኝ ሀቡ ብሩ አልደረሰም ስትለኝ ማለት ነው። ብሩ ኢትዮጵያ ያስገባልሻል ብላ ነው ከኔ ወሰደችው እንዳልኩሽ ማለት ነው። እራሷ ቦታ ፈልጋ አጣርታ እሱ ካፍቴራውን ሲከፍት ከእሷ ጋር አንድን በምን ተጣላውን እንዴት ለራስሽ ድጋሚ አትከፍች? እንዴት ለእሷ አሳልፈሽ ትሰጫለሽ? ቢያንስ የኔ መኪና እዛም ተበልቶ ቢቀር እንኳን ራስሽ ጋር እንኳን እንዴት አልሆነም ብዬ ተጣልቻለሁ። ከዛ በፊት ነው ለሚለው ማለት ነው። ኢቭን ከእሷ ጋር አንድ አለ አብሮኝ ይኖር የነበረ ልጅ አብሮኝ ነበረ። አቡኔ አብጄ ነበረ ብሩ የለም ሲሉኝ ማለት ነው። በሰዓቱ ያቅ ነበረ ገባሽ? ግን አሁን እሱ በእኔ አይደለም በእሱ አይደለም የተከፈተው አለ። እሺ ኤቪደንስም የለኝም። የትኬቱንም ሸምጥጣለሁ። እንኳን ትኬት ኮሮና 150 ድራም ነኝ የከፈልኩት። እሺ አሁን ሚውትክን አብራና ያንተ ተራ ነው። አሁን እንዳታቋርጡት እሺ። የእሱ ተራ ነው። ይሰማል አቡ? አዎ ይሰማል። አሁን ሚውት በርቷል። ይኸውልሽ ከሰሚራ ጋር በጣም ነበር የምንቀራረበው። እየሰማሽኝ ነው? በጣም ነው የምንቀራረበው። እኔ አሁን ትኬት እንደዚህ ብልም እኮ ያን ያህል አንቺም ብትሆኝ ቢግድል አይደለም እኮ ገባሽ? ግን ምንድን ነው አሁን የካፍቴሪያ ብር ላልሽው ሰሚራ በጣም መልካም ሰው ነች። በጣም ፍሬንድ ነን። አንድ ብር ግን አይደለም ያንቺን ብር የራሷን ብር ሰጣኝ አታውቅም። እኔ ላውራው ክርክር አይሁንና እናዳምጠው እሱን። እሷን ሳይ ኃይለኛ ለህዝባውራ አንቺ ዝም በይ እንስማኛ። እሺ ገባሽ? ግን ምንድን ነው መሰለሽ እቁብ ነበረን። እቁቡን ደግሞ አስታውሰሽ ከሆነ አያት መኪና ታስገባ ነበረ ልካ ነበር። ከዛ በኋላ እቁቡን አንደኛ ነው ሁለተኛ ለእኔ ሰጠች። በትክክል እርግጠኛ ሳልሆን አንደኛ ይሁን ሁለተኛ። ከዛ በኋላ አያት እንደውም እዚህኛው እቁብ ላይ ሮንግ ሰራች። እሷ ልትገባበት ነበረ እቁቡን ተረዳሽ? ብሩን ለእኔ ከሰጠችኝ በኋላ አልጥልም አለች። ብሩን እኔ እፈልገዋለሁ አምጡት አለች። እኔ የምፈልገው አለች። ለምን መኪናው ገብቷል ብላ ከተጠበቀው በፊት ቀድሞ ገባ መኪናው። እና ይሄ የእቁብ ፕሮሰስ አብረው የነበረ ፕሮሰስ እንጂ ሰሚራ ቀደም ሄደን ብላለች። ቀስ ቀስ እያለ ሰጥቶ ነው የጨረሰው አለች። አሁን ደግሞ ሰምተሻል አይደለ? በካሽ ቁጥር የቀረጤን ብር ነው የወሰዳችሁት። የቀረጤን ብር ለእህቴ ሰጥቼ ሀዋላ አስገባለሁ ብላክ እሷ አንተ ተቀብለ ካፍቴራ ከፍተህበታል እቁቡ። ከዛ በኋላ ካፍቴራ ከከፈትክ በኋላ ነው እቁቡ ተሰብስቦ የመጀመሪያውን የወሰኩትኝ። እኔ እናንተ በእቁብ የተጣላ ነው። አሁን በቀደም ቅርብ ጊዜ እሷ እያለች ነው ሌላ ብር ምንም እያለች ሰብስባ ቻፕ ይኸውልህ፣ አሁን እኮ የሞተችው ልጅ አለች። እሷ ፈጣሪ ፈቅዷል። ሰብስባ እቁቡ ሙሉ ብሯን አልሰጣትም። ኢቭን ከራሷ 12,000 ይሁን 10 ምናምን ሺህ ድራም ሞልታ ነው ብር ለእኔ ከፈለችልኝ።
ሞልታን የከፈለችልኝ ብሩን እቁቡን መጀመሪያ አንተ እንድትወስድ አድርጋ ብሩ ስላልበቃ ከራሱ 12,000 ነው 13,000 ድራም እንድትሞላ አድርጋ ለኔ አልገባኝም። ታዲያ አሁን የእሷ ብር አንተ ጋር ሰጥታለች። ለምን ነጥብ ይዘሽ ለምን መጨረሻ ላይ አትጠይቂም? ለምን አንቺ በፍጹም መጨረስ አልቻለም። መሀል ላይ እያቋረጥሽው እሱም ያውራ፣ እሱንም እንስማው። ቴንክ ዩ። እሺ እኔ እኮ አሁን ግራ ነው የገባኝ አቢባ ማለት እሺ ሰጥታው ከፍሎ አልሰጣትም ነው ኖ የእሷ አሁን እኮ አንተ ጋር ቀሪ አለኝ ብላኛለች ብዬ ሜሴጅ የሚያረኩልን አንተ ይሄ በቀደም የሰጠችው የእሷን ካፍቴሪያ ነው እንጂ የዚህኛውን አይደለም። ስለ ድሮ አሁን እያወራን ያለነው ቦታን ማሬ ስለቀረው እናውራ። የድሮማ ድሮ በቃ ቀረ። ሜሴጅ ያረክሽለት ስለ መጨረሻ ላይ ስለተሸጠው ካፌ ነው። መጨረሻ ላይ ያረኩለትን ቴክስት የእሷን ካፍቴሪያ ስለተሸጠው ቻፕ ኢቨን ልትመጣ የነበረችው 8,000 ድራም አንተ ጋር አላት እሱን ለመቀበል ነው ብዬ ጻፍኩለት። እሱ በቀደም ነው ለቢዝነስ ነው እንዲያሉ ስላለ መጀመሪያ ይሄን ነገር ያነሳሁት መጀመሪያ የከፈትከው እንኳን በእኔ ብር ነው። እሷ ካፍቴሪያ እንፈልጋለች ቦታው ሁሉ ነገር ዲኮርን ሰርታ አስተካክላ። ይኸውልሽ እሺ አሁን ልመልስ ለሱ አሁን ላለችው ነገር ልመልስ። አዎ ሚውት አድርጊለት ነው ይመልስ። አታቋርጭው። በቃ አትግቡ። 8,000 ድርሃም መጨረሻ ላይ ካፌ የተሸጠበት ብር እሱ ነው ጥያቄ። እንትን አናስመስለው ማለት እንግባባ። በመጀመሪያ ደረጃ እኔ ሰሚራ ባለውለታዬ ነች ባለውለታዋ ነኝ ያልኩት ከመሬት ተነስቼ አይደለም። አቢባ እየሰማሽኝ ነው? ያ እንጂ ሰፖርት አድርጋኝ አይደለም። ውለታ ጓደኛ ስትሆኝ እንደ ውለታ ለምሳሌ እቁብ ቅድሚያ ሊሰጥሽ ይችላል፣ ልታሰጥሽ ትችላለች። ነግሬሻለሁ ትላንትናም ዛሬም ነገም አወራዋለሁ። በጣም አሪፍ ሰው ነች፣ በጣም መልካም ሰው ነች አይደል? ይሄ እኮ ምንም እንትን ምንለው ነገር እነሱ ማያውቁት ነገር እኮ እኔና እሷ ተዋውለናል። በፊት ነው በፊትም። ስለዚህ አሁን ይሄ ብር ቀረ ከሌለው አሪፍ ነገር ነው። አዎ የምትለው ነገር ግን እኔ የሀያትንም ብር ሆነ የከሌንም ብር ሰታኝ አታውቅም ሰሚራ። ምንም አይነት ብር ሰታኝ አታውቅም። ግን ምንድን ነው ብትሰጠኝም እኮ ሰታኝም ቢሆን ገባች ከነበረው ፍሬንድነት አንግል ኢትስ ኖርማል። አሁን በላት ስለሌለው ነው የምልሽ። ተቀብሎ በልቷታል ስለሌለው ኢትስ ኖርማል። ምክንያቱም ጓደኛዬ ነች፣ በጣም ፍሬንዴ ነች፣ እህቴ ነች። እየሰማሽኝ ነው? እንኳን እሷ እነሱም ቢሰጡኝ እነሱም ቢሰጣቸውም እኔ ስንት ጊዜ አልሰጠውሽም እንዴ ላንቺ? ስንት ጊዜ ስንት ነገር አላበደርኩሽም? በረዳለን እኔ ማበደራለሁ ሲጠይቅ ከፈትኩ ያለሁት ባይዛ ወይ በሚሆን ማለት ነው። እኔ አበድሬሽ አላውቅም ስለዛት ነው። አዎ አሁን ጨርሽ። እኔ ላውራ ብዙ ጊዜ በጣም ብዙ ሚሊዮን ጊዜ አበድሬያታለሁ። ብዙ ነገር ሆኛለሁ። ብዙ ጊዜም አበድሬያታለሁ። ሰሚራም እንደዛው። አሁን ይሄ ቢግድል አይደለም። ለዚህ ጉዳይ አይደለም እዚህ ጋር የመጣ ነው። ተግባባ። ሁለተኛ ለዚህ ጉዳይ አይደለም የመጣ ነው እንጂ ሰሚራ አንስታ እንደ አንቺ እንኳን ብር ሰጣኝ አታውቅም። እኔ እንደሰጠውሽ ወይ ደግሞ አንቺ እንደተበዳደር ነው። ኖ እንደ ብድር አሁን ተበዳድረን እናውቃለን እንዳልሽው አንተ ሰሚራ የእኔ በቃ ይሄ ነገር እንዝጋው። ከዚህ በፊት ያለው መልሶች ጽፈሻል። አንተ የኔ የቀረጡ አልተሰጠም አሉ። ባጫጭሩ መልስ ኖ ጥያቄው ለአንተ አልተሰጠም ተሰጥቷል። ነገር ወይ ዘዛም የቀረጡ ብር ሰሚራ ለአንተ ሰጣለች አልሰጠችም? እንደዚህ ሰጣኛለች ወይም አልሰጣችኝም? እንደዚህ ባጭሩ ብትመልስ ጥሩ። ሰጣለች አልሰጠችም? የቀረጡን ብር አንተ ኢትዮጵያ ልታስገባለች። አሁን ሰጣኛለች አልሰጠችም? ምንድን ነው አየሽው? ምንድን ነው እሺ እንዴት ነው የምናወራው? እንዴት ነው የምንግባባው? ሚውትሽን አታብሪ ከዚህ በኋላ በፍጹም። እሺ ቀጥል። ከቅድም ጀምሮ እነግርሻለሁ ለልጄ ለምን ወተት እንደማላረግ ግንኙነታችን ጀምረውና አሁን ሙሉ ታሪኩን ንገረን። ማንም አያቋርጥ። ጨረስን። አሁን ምንድን ነው ጨረስን። በቃ እነሱ የሚፈልጉት አንድና አንድ ሄጄ ዘብር ገብርኤል እንድምልላቸው ናቸዋል። ሌላ የቀረ ነገር ካለ እሱን ልመልስና ወደ እነ ራሴ ፖይንት ልግባ። የስ በቃ የቀረ ነገር የለም። ዘብር ገብርኤል ሄዳችሁ እንድትምሉ ነው። ትኬት ትችልሃለች ኤደን፣ እናንተ አብራችሁ እንድትምሉ ነው የምትፈልገው። ቴንኪው። እኔ ማንም ትኬት እንዲችለኝ አልፈልግም። በማንኛውም ሰዓት በማንኛውም ታይም፣ ነገ፣ ዛሬ፣ ኤኒ ታይም እኔ ሬዲ ነኝ ምንም ነገር ለማድረግ። ጥሪያት ኤደን የታለች? የታለች? 3 ወር 4 ወር ነው ያለች። ነገ ከፈለግሽ ብሎሻል።
ስለዚህ መቼ እንሂድ? አንቺ ወስኛ ነገ መቼ ነገ ከፈለግሽ ኤኒ ታይም በቃ ነገ አሁን ትኬት አንቺ ታይልንና ነገ ምናምን ሳይሆን እንደዚህ ምናምን ብሎ መዝጋት ፓስፖርት የልክልሽ አንቺ ትኬት ትቆርጭልንና ብሩን እንትንልሽና ማለት ነው የራስሽን ቆርጠሽ በደንብ እንትንልሽ እሄዳለሁ ነገም ቢሆን እኔ ኢትዮጵያ ኤርላይንስ ልቆርጥላችሁ ሁለታችሁ እልክልሻለሁ። አሁን እልክልሻለሁ ዋትስአፕ አብረን ነው የምንሄደው። አንድ በይ ሀቡዬ፣ ሁለት ደግሞ ፕሊዝ ይቅርታ ሀቡ ታውቂያለሽ አንቺ ስራሽን ቤትሽ እንዴት እንደሆነ ታውቂያለሽ። ግን ይኸውልሽ አሁን እኛ ስጠይቅን አጭራጭር ነው ረጅም ያደርገዋል ይረሳል። ገባሽ አይደል? የሆነ ነገር ረጅም ነው የሚሆነው ሀቡዬ አንቺ ታውቂያለሽ። ጻፍ አድርገሽ ጠይቅ ነው። እኔ አዲስ አይደለሁም ቤትሽ ረጅም ጊዜ ነው ሁሉ ነገር ነው የማየው። ገባሽ አይደል? ስለዚህ አሁን እንዲህ ስትይ ወተት ረጅም ያደርጓል። እንደዚህ ረጅም ባይዛዌ ልኬልሻለሁ። የትኬቱ ልካልሻለሽ ከውስጥ ልኬልሻለሁ። አልቆረጠችም ያለውን ማለት ነው። ቱዌ ነው ዋን ዌይ ብላ የጠየቀችበት አለ። እሷ ደግሞ እንትን ስለምታል እሷ ጋር ይኖራል። አንድ በይ ነገም ካልሽ ዛሬ ማታም ካልሽ ትኬት ቆረጭልኝ ይሄዳለሁ እኔ እና አጭር ያርገው ፕሊስ አቡ ማለት ረጅም አያርገው። ሁሉ ነገር ሲመልስ አጭር ያርገው። ሰውም እንትን እንዳይል ገባሽ? የመጀመሪያው በቃ ተስማማን፣ ጨረስ ነው። እኔ እናንተ አልቋል። አንቺ የምትፈልጊው ዘብር ገብርኤል አብሮሽ ሄዶ እንዲምለው ተስማምቷል። ዘጋ ነው በቃ አንቺ ትኬት ምናምን አንተን ባይዘይ ከዛ ትኬት ምናምን በይ ሲቆርጥ አብረን ቆርጠን ይላል። በቃ ጥሩ ረጅም የማደርገው ለምን መሰለሽ ሀቢባ የነበረው የሆነው ነገር የጠብ ሳይሆን የቤተሰባዊ የድሮ ግንኙነት ስለሆነ ስታስረጂ በትክክለኛው ሁሉንም ፖይንት ማስረዳት ስላለብሽ ተረተሽኛል። አባባል የነበረው መረጃ ለመያያዝ አሁን ይሄ ዝም ብሎ የጠብ ነገር ቢሆን እኮ ችግር የለውም። አሁን እንዳልሽው በቃ ነገ እንደዚህ መረጃ ያለው ነገር ነው፣ ፖይንት ያለው ነገር ግን የነበረው ነገር የመጣው አሁን ማስረዳት የኖረብኝ ለምንድን ነው? በቃ የድሮ የነበረ ፖይንት ያለው ነገር ስለሆነ የቤተሰባዊ ስለነበረ ዝም ብዬ እንደዚህ ግልብልብልብ አድርጌ ማለፍ ስላልፈለኩ ነው። እንዲያውቁትም እንዳውቀውም ስለሚፈለግ በስነ ስርዓት ማስረዳት ስላለብኝ ነው እንጂ ብዬ ማንዘራት ፈልጌ አይደለም። እንዲያውቁት ነው። ምክንያቱም ድጋሚ እንዲነሳ ስለማልፈልግ ነው። እንደዚህ አይነት ነገር ተረድተሽኛል? እንዲነሳ ስለማልፈልግ ለዛ ነው። አሁን ምንድን ነው ውስጡ እስከ ዛሬ ድረስ ሰላም ሆነሽ ኖረሽ ሰላም እንትን ብለሽ ይሄን ሁሉ ነገር መኖሩንም አላውቅም። ተረድተሽኛል? ካለ ይወራ ነበረ። ለዛ ነው አሁን ክሊር እንዲሆን ነው እያንዳንዷን እየነገርኩኝ። ምክንያቱም ነገም ሰላም መኖር እፈልጋለሁ። ተረድተሽኛል? ነገም ለዛ ነው እንጂ የማብራራት እንትኑ ኖሮኝ አይደለም። እኔ አልችልም። እንደውም እንደዚህ ግን ምንድነው የነበረው ነገር የቤተሰባዊ የእንትንነት ስለሆነ ገባሽ? ክሊር ማድረግ ስላለብኝ ነው። ገባሽ? አሁን ለምሳሌ እንደዚህ ያልኩ ስተተገኘ ይሄ እኮ በጣም የረጅም ጊዜ ታሪክ ስለሆነ ማንም ሰው ቢሳሳት ኖርማል ነው። ስለዚህ ምንድን ልልሽ ነው አሁን አለቀ አይደለ ፖይንቱ? ከመጀመሪያው ጀምረህ ታስረዳን። ከተዋወቃችሁ አንተና ሰሚራ ከተዋወቃችሁበት እና የሆነ የለም እንደ ቤተሰብ ሆኖ በሆነ አጋጣሚ የሆነ ነገር የሚፈጠር እንደዛ ስለሆነ ማንም የማይፈልገው ነገር ስለሆነ ማለት ነው። ከዛ በኋላ በቃ እሷ የኔም ይሁን የማንም ይሁን የእሱ ነው አለች እንጂ የኔም ይሁን አይሆንም። እኔ አሁን አንድ ከሀያት የምፈልገው ነገር እንደው ልጁ የእሱ ነው ካሉ ዴኔ ብላኛለች እኮ። ቆይ ልጨርሳ። አንቺ ሚውት አድርጊ። ራሱ እስከ መጨረሻ ይናገር ሀያት ፕሊዝ። አሁን የትኬቱ ይቅርና ገባሽ? እሷ ማድረግ ካልቻለችም እኔ የምፈልገው ነገር ምንድን ነው? ዲኤንኤን አስልካ አስመርምራ እኔ ወጪው መሸፈን ካለብኝ እኔ እሸፍናለሁ፣ እኔ ራሴ እሸፍናለሁ። ዲኤንኤን አስመርምራ ተረድተሽኛል አባባሌ? ሰጠኝ ያንን ነገር ከፈለገች በሀቢባ ቤት ከፈለግሽ በግል በምትፈልጊው መንገድ የኔ መሆኑን ማረጋገጥ እፈልጋለሁ። ተረድተሽኛል አባባሌ? በደንብ ማረጋገጥ እፈልጋለሁ ይሄንን ነገር ነው። ግን እስከ ዛሬ ድረስ ይሄ አፈ ታሪክ እንጂ እርግጠኛ የሆነ ነገር የለውም። ተረድተሽኛል ሀቢባ? ግን እናንተ አክሲደንታሊ የሆነ ነገር አድርጋችኋል። ግን ምንም እንደዚህ አይነት የተፈጠረ ነገር እንደዚህ ነው እኔ አላውቅም አልኩሽ።
6 ወር ላይ 6ኛ ወር ላይ ራሱ ሰሚራ እኮ እርጉዝ ነች ብላ የተነገረችኝ ራሱ ኤደን ነች። ያው አለች እዛ ጋር መናገር ሲያኔ አላውቅም፣ ምንም የማውቀው ነገር የለም። ከዛ በኋላም እንደዚህ ወሬ ተናፈሰ ምናምን በቃ እኔም ያን ያህል እንትን አላልኩም። ሚዩት ነህ። አሁን ይሰማል። በቃ ስለዚህ ከሆነ የሚሰጡኝ ከሆነ በደስታ ተቀብዬ ያሳድጋለሁ። ተረተሽኛል አባባል አይደለም መርዳቱ ቀርቶ ነው የምነግርሽ። አይደለም መርዳቱ ቀርቶ ያው አሁን ባንቺም በዚህ ሁሉ ሰው እንትን የምለው ብን ተቀብዬ ማሳደግ እፈልጋለሁ። በእንደዚህ አይነት መልኩ ከእነሱ ጋር እንዲያድግ አልፈልግም የኔ ከሆነ። ምክንያቱም ነገ ኢቭን የእሱ ልጅ ነው እንኳን ተብሎ ቢሆን ምን አይነት ታሪክ ነው የምታስቀምጭለት? እንደዚህ አደባባይ ወጥተሽ እንደዚህ አይነት ነገር ተፈጥሮ በቀላሉ መንገድ ነገሮች መፈታት እየተቻለ ምን አይነት ታሪክ ነው የሚቀመጥልን? ተረድተሽኛል? አንቺ የእሱ አባት ነው ብለሽ የምታምኚውን ሰው አውጥተሽ እንደዚህ አድርገሽ ምን አይነት ታሪክና ምን አይነት እንትን ነው የምታስቀምጭልን? ምን አይነት ስነ ምግባር ነው የምታሳዩ? ስለዚህ በእንደዚህ አይነት መልኩ እኔ ልጄ ከሆነ እውነት በእንደዚህ አይነት መልኩ እንዲያድግም ማለት ነው። ተረድተሽኛል አባባሌ? በእንደዚህ አይነት መልኩም እንዲያድግ አልፈልግም። ምክንያቱም እውነቱ እነሱ ጋር ስላለ ነው የዚህ አይነት መንገድ መሄድ የፈለጉበት። በጣም ጥሩ። እሱን ዲኤንኤ አርጋ ሀያት ውጤቱን ታመጣለች። በቃ ያንን አርጋ ሰጠኛለች። ካሁን አቡ ይጨርስና ለዚህ ደግሞ ጥያቄዎች አሉ። ዲኤንኤ ግዴታ መጣ አለብህ አንተ። አሁን ችግር የለውም። እኔ ኤኒ ታይም በጠራሽኝ ቦታ እገኛለሁ። አስፈላጊ ነገር ነው ምርመራ ያለው ግልጽ ነው ያለው ይዤው እሄዳለሁ። በዚህ ጉዳይ ላይ ሲጨርስ እኔ መጠየቅ የምፈልገው ጥያቄዎች አሉ። አቡ ፖይንት ያለው እሺ። እና ተረዳሽኝ? ለምን አልረዳህም ላልሽው ነው። በሌላ መልኩ ግን ነገርኩሽ እኮ በሌላ መልኩ እኔም ኢትዮጵያ መሄድም 3 ቀን አለች እንጂ ሄጄ እንደ ቤተሰብ እንደ ጓደኛዬ ስለሆነች እንደ ጓደኛ በጣም በተደጋጋሚ ጊዜ ሄጄ አይቻታለሁ፣ ጠይቄያታለሁ። ይሄ አይባልም እዚህ ጋር አሁን እንደዚህ አድርጌያለሁ አይባልም። ገባሽ? ምንም እንትን አይባልም። ግን ይሄ የጓደኝነት እንጂ የእንትን አይደለም፣ የሆነው ነገር አይደለም። ተረዳሽኝ አባባሌ? ስለዚህ ይሄንን ለማድረግ እኔ እሷ ይህን ነገር እንድታደርግ እኔ በጣም ደስተኛ ሆናለሁ። ከዛ በኋላ አስፈላጊ ሆኖ ከተገኘ እኔ ማድረግ ያለብኝን ነገር አለ። ሲቀጥል ደግሞ ምንም ነገር እንትን አድርጎ አያውቅም። እውነት በዚህ ጉዳይ ኤደን የሆነ ነገር ብትናገር ደስ ይለኛል። ለእሷ ከልጁ ውጪ ለእሷ ደግሞ በሚገባኝ ሰፖርት አድርጊያታለሁ። ቅድም ከይቅርታ ጋር ጥያቄ ስጠይቅህ ለልጅህ ወተት ገዝተህ ታውቃለህ? 4 ዓመት ስልክ አልገዛውም አልክ። አሁን ደግሞ ብር እየላኩ ነው እልክ ነበር ኤደን ሲያስፈልግ ለእሷ አሁንም ያልኩሽ ነገርኩሽ። ለእሱ ምንም እንደዚህ ብዬ አላውቅም። ምክንያቱም የማምንበትም ነገር አይደለም። አጋጣሚ ነው። ጥያቄ ተመልሶናል። ለእሷ ግን እኔ አይደለም የእሷን ብር እኔን የራሴንም ስልክ ነበረ። ጓደኛ ፍቅረኛ ወይ ኖርማል ጓደኛ? ኖርማል። በጣም እሷን ብዙ ነገር ጠይቃኝ ታውቃለች። እኔም ብዙ ነገር አድርጌ አውቃለሁ ነው እንጂ። ኦኬ። ስለዚህ አንተ ጓደኝነትህ 3ቱም እህትማማቾች የአንተ ቤስት ፍሬንድ ናቸው? በደንብ ይህን ነው። አካባቢያችሁ ላይ ያለ ሰው የእናንተ ጎረቤት ካፍቴሪያ፣ መቼም የአበሻ ሰፈር ስለምትኖሩ በአበሻ ተከባችኋል። ስለዚህ ማጆሪቲው የሚያውቀው እናንተ ጀስት ብራዘርሊ ሲስተርሊ 3ታችሁም ነፍሷን ፍቅረኛ እንደሆነች ማህበረሰቡ አያውቅም። አይ ፍቅረኛ ሳይሆን ከእሱ ነው የወለደችው ተብሎ ወሬ አለ። ወሬ የወለደችው። ኦኬ እሺ ጥሩ። አሁን ቀጥል በቃ። ይሄን ያለው ነገር ሌላ የምትጠይቅኝ ጥያቄ አለኝ ብላለች አያት። እስቲ ትጠይቀኝ። ጥያቄ በፊት ይቅርታ ነው። አንድ ጥያቄ እስካሁን ድረስ ለምን ዲኤንኤ አልጠየቅም? በህይወት እያለች ሰሚራ ጀምሮ ልጅነቱን ካላመንክበት የኔ ልጁ አይደለም፣ ስለዚህ እንዲመረመርልኝ እፈልጋለሁ ለምን አላልክ? ጥያቄው ለምን አሁን ተፈጠረ ጭንቅላት ላይ? ኦኬ በጣም አሪፍ። እሺ አንደኛ ያለው ይሄ እሷም ታመመች
ተረዳሽኝ አባባሌ? ከወለደች በኋላ እሷም ታመመች። ወለደች በ5 ወሯ ነው የታመመችው ብላለች ኤደን ቅድም። ስለዚህ እንደወለደች ወዲያው ታመመች። ታመመች። ይሄ ውዝግብ መጣ። ከዛ በኋላ ነገሮችም አሁን ይሰማል። ጊዜውንም ሁሉንም ነገር አላመንኩበትም፣ ያለውንም ነገር አላመንኩበትም። ገባሽ? አሁን እዚህ ሚዲያ ላይም ብዙ የሚወሩ ነገሮች የማይወሩ ነገሮች ስላሉ ያመንኩበት ነገር አይደለም። በራሴ ነው ያልኩት ይሄንን ማለት ነው። ገብቶሻል? ስላላመንኩበት ይሄንን ነገር አልጠየቅኩም። ነገሮችን እንደዚህ አይነት ምናምን መጣ። ያለው ነገር ቀስ ብሎ ይደርሳል። ይሄ ያለው ነገር ይፈታና ሰላሙ ይምጣል ማለት እሷም ወደ ሰላም ትምጣ። ነገ ቀስ ብሎ ይደርሳል። ፖይንቱ ተረተሽኛል አባባል? ወዲያው ይሄ ነገር ተፈጠረ። ወዲያው እሷም ታመመች። ወዲያው እንደዚህ ነገር በቃ ይሄም መመላለስ መጣ። እሷም እዚህ የለች ምናምን። ከዛ ቀስ ብሎ ይደርሳል። እሺ ቀጥይ። ሌላ ጥያቄ አለሽ? ሀቢባ አለ መጠየቅ ትችያለሽ። አንደኛ ነገር ቻፒ 6 ወር እስኪሆን ድረስ አላውቅም ብለሃል። አላውቅም ምን ሆነ ያልኩት 6 ወር። አዎ ኤደን ናት በ6 ወሩ የነገረችኝ ብለሃል። እሺ አሁን ለሱ ደግሞ እኔና ኤደን አንዴ እናውራ ከፈለግሽ። እኔ መጀመሪያ ጥያቄ ልጨርስ ተዋዋለቅ። አንቺ በሰዓቱ የለሽም ነበር። እኔና ኤደን እናውራ። አሁን ሁለታችን እንዳይጋጭ ኤደንን ላስታውሳት። ለምን አውርተው ተግባብተው ሳይሆን እስቲ እኮ ፊት ለፊት አንግባባም። ለምን እናውቃለን? ለምታይቀን ጥያቄ ሀቂቃ ስለምንመልስ ከዚህ በኋላ ቀምረን ለምን እንመጣለን? ትመልስ ለኤደን። አንተ አሁን በ6 ወር ነው ያወቁት ከኤደን ብለሃል። ትምጣት ጋር ኤደን 5ኛ ወር ኤደን አስታውሽ፣ 5ኛ ወር ላይ ነው 6ኛ ወር ልክ 5 ወር ወይ 6 ወር 6ኛ ወር ላይ ፎርቹን ከነ ምልክቱ ያው ስም መጥራት አያስፈልግም። ፎርቹን ሆነን እንደዚህ አንቺም ከሰው ጋር መጥተሽ እኔም ከሰው ጋር አንቺ እንዲህ ብዬ ስጠይቅሽ አዎ እውነት እኮ ነው ብለሽ አልማልሽልኝም፣ አልነገርሽኝም። አንቺ ግን እሷ ከዛ በፊት እኮ ነግራለች። ከኔ ሰማህን ነው የምጠይቀው ወይስ እሷ የነገረችን ነው? ኖ እኔ ከዛ በፊት ነግራለች። እሷ ስማኝ ልንገርህ፣ አቁም ቢያበነሳሱችኝ ሀቡ ከራሷ ሰምቷል። ከኔ የሰማበት ቀን ከሆነ አዎ እዛ ተገናኝተን እንትን አለ እዚህ እሷማ አልነገረ እሷ ብትነግረኝ አረ ነግረሃለች ሀቡ እሷ ራሷ ነግሯለች። ከኔ የሰማበት ቀን ከሆነ ግን አንዴ ልጠይቀው። አንዴ አንተ ምንም የምታውቀው ነገር ከሌለ ኤደንን እንዴት እንዲህ ነው አይደለ ብለህ ጠየካት። ስጠይቃት ነው እሷ አዎ ላይ ማለችልህ። ስለዚህ ነገር አለ። ይኸውልሽ ሰሚራ ሳልቶን ነገረችኝ ወሬ ሰሚራ እንደ አንድ አካባቢ አይደለም ይህን ነገር ሰማሁና እንደዚህ ነው እንዴ ኤደንን ጠየቅኳት። ታዲያ እርግጠኛማ ሆኜ እሷ ከነገረችኝ ለምን ኤደንን ጠይቃታል? ባለቤቷ ራሷ ከነገረች ሰማከውን ጭምጭምታ ለምን ቅድም እንደዚህ ጭምጭምታ ሰማሁ አላልክም? ቅድም ያልከን ለመጀመሪያ ጊዜ እርጉዝ መሆኗን የነገረችኝ ኤደን ናት ነው ያልከው። ሰው አሁን ደግሞ ስጠይቅሽ አዎ ብለሽኛል ምለሽልኛል አልክ። ስለዚህ ዳት ሚንስ አንተ የሆነ የሰማኸው ነገር እሱን ነው ያረጋገጠችልህ እንጂ ከዛ በፊት ኤደንም ሰሚራም አያትም አልነገሩኝም ነው አላውቅም። ከውጭ ጭምጭምታ ሰምተህ ቅርብ ስለሆንን አንደኛ ነገር ቻፒ ሰሚራ ካልነገረች እርጉዝናውን ካወቅ በኋላ የ6 ወር ልጅ ነው አስወርጅ ያልካት አስወርጅ ብለህ ነበረ። ይሄን ለጄሪም ታውቃለች፣ ጓደኛዋ ጋር ኢቭን ታውቃለች። ተቃጠልኩኝ አንድ ሴት ወዶ ኢቭን አስወርጅ ብሎኛል አለች። የ6 ወር ልጅ ነው አስወርጅ ያልካት። 6 ወር ላይ አርግዣለሁ ስትል ነው። አንድ ጥያቄ ስጠይቃ አንድ ጥያቄ መልስልኝ። አስወርጅ ብለሃታል? አዎ። ማንን ነው አስወርጅ? ሰሚራን? አዎ ብለሃታል። ጄሪ ጋር አለ ቴክስት። ኢቨን ለጄሪ ተቃጠልኩ እያለች የላከችባት ቴክስት አለ እሱ። ሁለተኛ ነገር ዴኔ ይመረመራል። ይህን ነገር እኔ የምፈልገው ነበረ። ግን አንተ ሰሚራ የታመመች ጊዜ ኢቨን ቤተሰቦች ጋር ይቀመጥ ልጁን ልውሰድ አላልክም ብለሃል እንዴ? አላልክም ብለሃል።
ቆይ ልንገርሽ ማስረጃ በእኛ ማለት የተነጋገርነው ኖ በአካል የሄድን ጊዜ አስወግጂ ማለት ለጓደኛው የላከችላት ሜሴጅ አለ። ሳሚራ ለጓደኛው የላከችላት ሜሴጅ አለ። አስወግጂ እያለኝ ነው ብላ የላከችላት ሜሴጅ አለ። መቼ 6 ወር ላይ አይደለም አስወግጂ ሊል የሚችለው እኮ ያንን ሜሴጅ እንደ ማስረጃ ልትልኪልኝ ትችያለሽ? እልክልሻለሁ ለማለቱ። እሺ አዎ ልጅቷም ልትገባ ትችላለች ያለቻትን መቼስ ስለዚህ ምንድነው ከዛ በኋላ ግን እሷም በመሀል ታመመች። እኔም ይሄ በእንደዚህ አይነት ሁኔታ አይደለም ስም ማስጠራት ይቅርና ምንም ነገር ቢባል ገብቶሻል። ይሄንን ነገር እንዲደረግ አደረኩ። ጊዜውን ጠብቄ ዛሬ ደግሞ ይሄ ነገር መጣ ጠየቁኝ። ቅሬታም ስላለ እውነት ግን ይሄ ሁሉ ጊዜ 4 ዓመት ሙሉ እሷ ጤነኛ ሆና እንደዚህ አይነት ነገር ተፈጥሮ ይሄ ነገር አንስተሽ የምጠይቂበት ሰዓት አይደለም። ሰዓቱ ደረሰ። አሁን ጠየቁ። አሚር ልጅ ልብስ ምናምን ገዝተልካል? አታውቅም? አላስታውስም። ታስታውስም? እሺ ስትል አለ ሜሴጅ ታዲያ ምን ችግር አለ? ይሄ እኮ መልካም ነው። ያላችሁትም እኮ እናንተ ናችሁ እኮ። አይ አላስታውስም ብለሃል። ከዛ እሺ ግን አርጌው ይሆናል ግን በጓደኝነት ማለት በእርግጥ ላልወለደውም ልጅ የሰው ልጅ ስጦታ ይሰጣል፣ ለጓደኛም ልጅ ነገርኩሽ እኮ እኔና እሷ ካለን ነገር ምንም ነገር ባረግ ይሄኛው ከዚህኛው ጋር ከመጠየቅ ጋር አያገናኘውም። አዎ ግን ምን መሰለህ ለምን በስምህ እንዲጠራ አደረግ? ይሄ ነው ትልቁ ጥያቄ። አንድ ወንድ ያላመነበትን ልጅ በስሙ እንዲጠራ አያደርግም። ፓስፖርት ላይ ስሙ እንዲሰፍር አያደርግም። አንተ ግን ስምህ እንዲሰፍር አድርገሃል። ይሄ የማመንህ አንድ ማሳያ አይሆንም? እኔ እንጃ በዚህ መንገድ አላሰብኩትም እውነት ለመናገር ግን መጠየቅም ማረግም እፈልግ ነበረ። በመሀል እነዚህ አፕሮች መጡ። ተረዳሽኛ? በበላይ መጠየቅም ማረግም እንደማረግም እንደምጠይቅም ምክንያቱም ውስጥ ያላመነበትም አይደለም በእኔ ዘንድ አይደለም። ተረዳሽኝ? አይደለም ማለት ግን ከእሷ ጋርም ከእነሱ ጋርም ያለንኝን ነገርና ይሄ የምንረዳዳውን ነገር ያቋርጥብኛል ማለት አይደለም ለእኔ። ተረድተሽኛል አባባሌ? አዎ ግን ልጅክ ያልሆነ ልጅ ሲወርስ ከአንተ ያምጣው በጊዜ ብትሞትና ባለሀብት ብትሆን እኮ ይወርስካል ልጅክ ሳይሆን ይሄ ሰው። እኔ ደግሞ ይሄ ነገር ከሆነ ገብቶሻል በሰዓቱ አስደርጌ እናደርጋለሁ ነበር የኔ ሀሳብ። አሁን በመሀል ደግሞ ይሄ ሀብት ተፈጠረ። መቼ ነው ለአንቺ እንደማያምን ዴኔ እንደሚፈልግ የነገረሽ? መቼ ነው? አሁን አንቺ ፊት ለፊት አቦ አሁን አንቺ ለእኔማ የሚለኝ እቤቴ ይቀመጥ እናቴ ጋር ይሁን የታመመች ጊዜ እቤት እኛ ጋር ይቀመጥ ከዚህ በፊት እኔ ጠየቅኩ አላልኩም እኮ አሁን ያለው ሀቡ የአንቺ ጋር እንጂ እኮ አሁን ነው ያልኩት። ለስሙን ታዩ እናቴ ጋር ይቀመጥ ልጁ ብሏል። እኛንን እምቢ ያልነው ገባሽ? እሷ ጸበሉና ልጁ እሱን ጥያቄ መጠየቅ ፈልጋለሁ። ለምን እናቴ ጋር ይቀመጣልክ ማለት ልጁ ከዴኔ በኋላ ነው ወይስ እኛ ቤት የለንም እናስቀምጥበት ነው ወይስ ምንድን ነው? አናትም እንደዛ ቻፒ እኔ ቤተሰቦች ጋር ይቀመጥ አላትም ልጁ ብያለሁ። እንደዛ ለአንቺ ብዬሻለሁ። በስትክክል የታመመች ጊዜ እኛ ጋር ይቀመጥ ስትል ኖ ያልኩትኝ እኔ ነኝ ኃላፊነትና እወጣለሁ ብዬ መሳት ከሆነ እያስታወስክ ችግር የለም። ኖ አይደለማ ማለት አሁን እርግጠኛ አልሆንኩበት ኖ ማለት እኮ እችላለሁ። እኔ ካላልኩም ካልኩም ኖ ብትል አልኩ በአካል ስለነበረ ኤቪደንስ የለም ገባህ? ኖም ብትል መብትህ ነው። ግን አሁን አንተ ራስህን ነው የምጠይቀው ወይስ እኔን ነው የምጠይቀው? እኔ ምናልባት ብዬሽ ሊሆን ይችላል። እርግጠኛ አልሆንኩ ስላለው እሺ ምናልባት ለምን ትለኛለህ? ያለ ምክንያት እንዴት ትለኛለህ? ምክንያቱማ አለው ሰው ልጅ እኔ ጋር ልውሰድ የሚባለው እሺ እኮ ምክንያቱንም አልንገርሽ። አይ ጥያቄዎችሽ አሳማኝ ናቸው 100%። ፓስፖርት ላይ ስም ማድረጉ ቤቴ ልውሰድ ማለቱ ይሄ ሁሉ ነገር እሺ በዚህ ምክንያት አይውልሽ። ምክንያቱ ምንድን ነው እኮ የተባለበት ምክንያትማ አንደኛ እሷም ታመመች፣ ሁለተኛ አንተም ልጅ ነው ተብለዋል። እስክታረጋግጭ እኮ እንዳለችውም እኮ እኔ አሁን ልብስ ገዝታል ማለት የታመመች ሳሚራ ልጁ 5 ወር እኔ ለመልሳ ያለ ፓስፖርት ልጅ አይመጣም። እዚያ ጋር መታ ነው ወልዳ ልጇን ይዛ ከመጣች በኋላ እኮ እሱን እኮ ነው የምልሽ። ለእሱ የሚጠበቀውን ነገር አድርገሽ እኮ ነው በሰዓቱ ከዛ በኋላ መጠየቅ ባለብኝ ሰዓት የምትጠይቂው። የሚጠበቀውን ነገር ላግምል ልጠይቅ ቻፒ
እሺ ይኸውልሽ አሁን ልመልስልሽ፣ ዝም ብለሽ አዳምጪኝ። አሁን እሺ ያንተን መልስ እንሰማለን። አንቺ ምን ታድርጊ? አሁን አስጠራው አይደለ? እንደዛ ተባለ አይደል? ሁለተኛ ነገር ደግሞ ቅድም ምንም አልጓጉም አሉ። ከዛ ደግሞ ልብስ ልካል ገዝታል አለችኝ አይደል? እኔ ያንን ነገር ያላደረግኩት እንደውም እኔ ያላደረግኩም ብዬ ነበር ማስበው። ረስቼዋለሁ እውነት ለመናገር እሱን። ምክንያቱም በነበረ ሰዓት የምታደርጊው ነገር አታስተውይም። ተረዳሽኝ ለማለት የፈለግኩት እኔ እኮ አላረኩም እንዲህ ነው ምናምን ማለት ይችላሉ። ምንም ማስረጃ ስለሌለ እኔ እንደ ማስረጃ ሳይሆን የምናወራው እንደነበረ እንትን ነው፣ እንደነበረ ግንኙነት ነው። ተረዳሽኝ? ስለዛ ይሄ ነገር ሆነ። በሰዓቱ ያልጠየቅኩበት ምክንያት 4 ወር ወዲያውኑ የታመመችው 4 ወር 5ኛ ወር ላይ እሷ ታመመች። ከዛ በኋላ ይሄ ነገር መጣ። እኔ መጀመሪያውኑ ያንተ ነው አለች። እኔ ደግሞ ለዛ ነገር የኔ አይደለም ለማለት የኔ አይደለም ለሷ እኔም እኮ ስለምጠራጠር ነው ዛሬ ይሄንን ነገር ያወጣሁት። ይሰማችኋል ማውራው? አዎ። ስለዚህ ይሄ ነገር ሆነ። አሁን ደግሞ በሰዓቱ በቃ ትክክለኛው ራይት ታይሙ ስለሆነ እስከ ዛሬ ጠይቄ አላውቅም። አዎ ልክ ነሽ አያት። ግን ዛሬ ደግሞ ጠየቅኩኝ። ያን ያረኩት ነገር አግዘን ብለናል። ዛሬ የመጣል ምክንያት እኛ አግዘን እዛም ብለን ልጁን ጠይቀናል። ልጅ ያንተ ነው አላላችሁኝ? አላልንም ማለት ነው። እሺ የታመመችውም ልጁን ወልዳ ይዛ ከመጣች በኋላ እንደሆነ ታምናለህ አይደለ? ሳትታመም በፊት ካላመንክበት እሷ በህይወት እያለች እኮ የተወለደ ልጅ እንኳን ተወልዶ ሆድ ውስጥ እያለ ዲኤንኤ መርመር ይችላል አይደለ? አሁን ታዲያ ይሄ ነገር ሌላ ሆድ ውስጥ እያለ ዲኤንኤ ይመረምራል? አዎ ይቻላል። ሆድ ውስጥ እያለ ዲኤንኤ ይመረምራል። እሺ ሆድ ውስጥ እያለ መመርመር ካልተቻለ 5 ወር አለ እስክትታመም ድረስ ፓስፖርት እስክወጣ ድረስ ቢያንስ ሰሚራ እንኳን ኖርማል ናት። አልሐምዱሊላህ የዛ ሰዓት አይደለ እንደዚህ መጠየቅ ልክ አይደለም ነው። እኔ ብሆን አንተ ማድረግ የነበረብህ አደራይ ታይም አስመርምረክ ነው አይደለ ስምህን እንድትሰጠው የምችለው ነገር። ብዙ ነገር እኮ አለ እኮ የሰው ልጅ በሰው ልጅ ስም ሲጠራ አይደለም ማለት ተፈጥሯል እኮ እዚህ ጋር ትጠራጠሪያለሽ እኮ ትጠራጠራለህ። ለጥርጥር ብቻ ስምህን አምነህ ትቀበላለህ። ኦፍኮርስ አንድ እዚህ ጋር እኮ አንድ የሰራሽው ስህተት፣ ሁለትም ደግሞ ሌላ ነገሮች ስላሉ እኮ ነው የሚያጠራጥር። በልጁ ጉዳይ እንኳን ነገር ሰጠው። በልጁ ጉዳይ አንድ የፓስፖርት እርግጠኛማ ብሆን 3 ሰጠው። አንድ የፓስፖርት አለ፣ 2 የቤት እንደዚህ ማውራት አልችልም። አንዴ ሚውት አድርጊ ልንገርሽ። ይኸውላችሁ ይሄ መድኃኒት መተት ምናምን የሚባል ነገር የለም። ግን የሚወራው ነገር ቻፒ መድኃኒት አድርገህ ሳይሆን ለተጠየቃቸው ጥያቄዎች ምንም አይነት በቂ መልስ አልመለስክም። ለእያንዳንዱ ጥያቄ ታርዝመውና ጥያቄው ራሱ እንዲጠፋብን ነው እያረከን ያለው። ስለዚህ ጥርት ያለ መልስ ብትመልስ ለእያንዳንዱ ጥያቄ እኛ ሀቁ ላይ መድረስ እንችላለን። እኛ የሰለጠንን የዘመኑ ሰዎች ነን። ስለ መተት ስለ መድኃኒት አናወራም። ግን ነፍሷን ይማረው በቁሟ እያለች እህታቸው ተበድላለች፣ ሀቋ ተበልቷል። ይሄን ደግሞ እኛ እህቶቿ ሀቋ እንዲወጣላት እንፈልጋለን ነው። እዚህ ጋር ለእያንዳንዱ ለሚጠይቁት ጥያቄ አንድ ጥርት ያለ መልስ። እኔ አሁን ጠፋብኝ። በቃ ይኸው እዚህ ጋር እየጻሁን በሱ ስላነሳው ነው የልጁንም ያልኩሽ ምናምን የምንፈልገው አንድና አንድ ይማሉ። በቃ የምንፈልገው እኛ የምንም ነገር አይደለም። አሁን ይምላል ከሱ የምንፈልገው እሱ ብቻ ነው። እሱ ከኛ ዲኤንኤ ይፈልጋል፣ ይመረመራሉ። ውጤቱን ሁሉም ነገር በአደባባይ ሄዶ ከተማመኑ በኋላ በአደባባይ ይቅርታ ላይ ተደፍተን እንጠይቀዋለን እኮ። እህትሽ ነፍሷን ይማረው ስለነገረችሽ 8,000 ድርሃም ስለ ስሙ መልስ አልመለሰም። ስለፈልጋለች ተቻታለሁ ያለው እሱ። አሁን እናንተ ካላቋረጣችሁት እያንዳንዱን ነገር ጥርት አድርጎ በአጭር መልስ ይመልስልን። ማለት ረዥም ሲሆን እኔ እየተንዛዛብን ነው ጉዳዩ። ጥርጥርት ያለ መልስ እንድመልስ ይህን በይኝ። ለየትኛውን ጥርጥርት ያለ መልስ ያልመለሱ? ችግር የለውም። እኔ ድጋሚ ወደ ጥያቄዎች ይመለሳል። ኦኬ
የቅድም ኮሮና ሰዓት ላይ ትኬት ቆርጦ የወሰደው ማን ነው? እኛ ነን የቆረጥንለት። እኛ ትኬት እየቆረጥንለት፣ እኛ ከሱ በላይ ገንዘብ እያለን እኛ በሱ ልንቀናና ሶሻል ሚዲያ ላይ ወተን ስሙን ልናጠፋው አንችልም ብለው ትኬቴን ራሴን የቆረጥኩት ብለህ ሀያት ደግሞ ትኬት እሷ ለመቆረጧ ማስረጃ ላከችልኝ። ዋትሳፕ ላይ ላከችልሽ? ምን ይላል? ዋን ዌይ ነው ቱ ዌይ የምቆርጥልህ አለችክ። እኔ እንጃ አልካት። አንቺ አይደለሽ የምቆርጭው አልካት። ከዛ እኔ ነኝ የምቆርጠው፣ የምትፈልገው ዋን ዌይ ነው ወይስ ቱ ዌይ ስትልክ ቱ ዌይ አልካት። ለመቼ ላድርገው ስትልክ ጠዋት ኢምሬት አልካት። ኖ ለመቼ ልታረጊው ነው ስትላት አንተ እሷ ጠዋት በፍላይ ኢምሬት አለችክ። ኮንቨርሴሽናችሁ ዋትሳፕ ላይ ፓስፖርት ግን የላከበት ላይ ላከች። ሄሎ ወይ ይሰማል? ይሰማል። እሺ ለመቁረጧ እሷ ሀያት እንደሆነችም ትኬቱን ይሄኛው እኔ አሁን የእሱ አቡ በጣም ረዥም ጊዜ ነው አይደል? ይሄ የእሱ ይሁን አይሁን አላውቅም። እኔ ግን ከዛ ትኬት ቆርጣለች ታውቃለች በህይወቷ ሌላ ጊዜ? አዎ። ለምን ጉዳይ? ይኸውልሽ አሁን ምንድን ነው መሰለሽ እሷ ጋር ሳንቲም ሲኖረኝ እኔ እሷ ጋር እኔ ጋር እንዲህ ሲኖር የነበረ እንደዚህ ግንኙነት የለም። ተረተሽኛል አባባል አቡዬ ሜሴጁ ላይ እኮ ታይም ይኖራል አይደለ? ኮሮና ሰዓት ነው ብዬሻለሁ። ኮሮና ሰዓት እሱ አንቺ ቬሪ ጉድ። እሺ ቆረጠልክ ማን ነው ብለሽ ጠይቂ ነው ኤደን ያለችኝ። እሱን የጻፍኩት። ስለዚህ ኮሮና የነበረው ዋን ሰከንድ ኮሮና የነበረው 2019 ነው አይደል? አንቺ የላክሽልኝ ሰዓት የሚያሳይ አይደለም። ቼክ አድርጊ። ኤደን ናት የላከችልኝ ዋትሳፕ ላይ ምንም አይነት ሰዓትና ቀን አያሳይ። ቆይ እዚህ ጋር አቡዬ ሜሴጅ ላይ ልግባና እዚህ ጋር ሜሴጅ ይሄኛው የመጨረሻው ሜሴጃችሁ ነው። 2020 ኦር 20 እሺ አውጪልኝ እና ላኪልኝ ቀን ያለው። ቀኑ ቴክስቱ ጋር ስደርስ ቀን ስለሚያሳየኝ አውጣዋለሁ። ስክሪንሻት ስታደርጊ ቀኑ ይታያል። ኮሮና የነበረው 2019 እና 2020 ላይ ነው። የለውማ ቀን ማሪ ቀን ያለው ትላክልኝ። ቀን ያለውን አቡ እየገባው ነው ሜሴጅ ላይ። እሺ እሺ። እኔ በምን ጉዳይ ነው ቻፒ ደግሞ ትኬት ቆይቼ እሺ። እስከዛ ሀቢባ እሱ እስኪገኝ ሌላ ነገርና ነገሩ ከምናንዛዛው ጥያቄ መመለስ ትችላለህ። በቃ እሺ። አሁን ፖይንት የነበረው እንትኑ ላይ ነው አይደለ? የእነሱ ፍላጎት ላይ እና ይሄ ፍሬንድሊ የነበሩት ነገሮች ናቸው አይደል? ነገሮችን እያሰፋ የመጣው አሁን ፖይንት እናድርገውና የነበረው ነገር ምክንያቱም እነሱም ጥያቄያቸው ይሄ ነበር አይደለ? ጥያቄያቸውን በአግባቡ መልሻለሁ መሰለኝ አይደለ? መድኃኒት እንደዚህ ዋናው ጥያቄያቸው እነሱ ሚዲያ ላይ የወጡበት ጥያቄ እህታችን ላይ መተት አሰርቶባታል፣ በመተት ነው እህታችንን የገደላት አሉ። ለዚህ ምንም አይነት ማስረጃ ስለሌላቸው እንደዚህ አይነት ነገር ለእኛ ስለማናምን አልተቀበልም። ግን እሺ ግድ የላችሁም የልባችንን እመኑና እኛ ልባችን ደስ እንዲለን እንሂድና ዘብር ገብርኤል ይማልልን። በቃ አንተ ተስማምተካል፣ ቃልህን ሰጥተሃል፣ ተስማምተካል። በትክክል ሄዳችሁ ትምላላችሁ። ከዛ በኋላ ፈጣሪ ይፈርዳል። እነሱም ግን ከዛ በኋላ እዛ ደርሰን ከመጣን በኋላ በህዝብ ፊት ይጠይቁሃል። ህዝብ ፊት መጥተው ቀጠሮ ይያዛል፣ ይቅርታ ይጠይቁሃል። ሁለተኛ ነገር ደግሞ ሁለታችሁን ፓስፖርታችሁ ልካልኝ ያልቸንትን ፓስፖርት የእሷንም ትላክልኝና የኤደንን ለሁለታችሁም እኔ ትኬት ልቆራጥላችሁ ኦንላይን ላይ
ደርሳችሁ አብራችሁ ተመለሱ። ከዛ እነሱ መጥተው ህዝብ ፊት ይቅርታ ይጠይቁሃል። አንተ እሺ ብለህ እዛ ቦታ ላይ ተገኝተህ ከማልክ ይቅርታ ይጠይቁሃል። እሱን ለፈጣሪ ትተነዋል፣ ወደ ፈጣሪ ፍርድ አስተላልፈናል። ወደ ምድሩ ደግሞ ስንመጣ እህታችን ነፍሷን ይማረው ከመሞቷ በፊት 8,000 ድርሃም እሱ ጋር አላት ብላለች ሀያት። ሟች ናት የነገረችኝ ብላለች። ስለዚህ እሱን ታምናለህ 8,000 ድርሃም እንዳላት ወይስ አታምንም? ሁለተኛው እየጠበቅንህ ነው። ሚዩት ነው ወይ? ሚዩት ነኝ? አይ አይደለህም። እሺ እሺ፣ ጥያቄውን እየጠበቅንህ ነው፣ መልስህን እየጠበቅን ነው። የምኑን? ያኛውን ለፈጣሪ ትተነዋል። የሚታየን ማስረጃ ምንም ስለሌለ የመተቱን ጉዳይ ትተነዋል። ወደ ምድራዊው ስንመለስ የእህታችን 8,000 ድርሃም ሀያት እየጠየቀች ያለችው 8,000 ድርሃም ከመሞቷ በፊት አንተ ጋር አላት። እሱን ለመቀበል ወደ ዱባይ ራሷን ከማጥፋቷ በፊት ወደ ዱባይ ልትመጣ ስትል ነው ራሷን ያጠፋችው። ስለዚህ 8,000 ድርሃሙን የእህታችንን አምጣ ነው እያለች ያለችው ሀያት። እኔ ጋር ምንም አይነት 8,000 ድርሃም ምንም አልፈልግም። ሀቁን ይናገር እንጂ እኔ አልፈልግም። ብሩን አልፈልግም። ሀቁን ብቻ ይውጣልኝ። ሀቁን ብቻ ተናገርልኝ። እሺ፣ ለእሱ ደግሞ ይኸው እኔ ጋር እሷ ምንም ብር የላትም ካሌላ አንድ ላይ ትምላለህ። ችግር የለውም። አንተ ከኛ የምትፈልገው አንድ ዲኤንኤ አለ፣ 2 ከደርሰን ከመጣን ይቅርታን እንጠይቅ ትፈልጋለህ። ሌሎች ጥያቄዎች ካሉሽ ጠይቂ። ኤደን ትመጣልኝ። እሺ፣ አሁን ሌላ ጥያቄ አለ ወይስ ጨርሰናል? እንትን ቀኑን ታሳየን። እሷ የኮሮና ሰዓት መሆኑን ማረጋገጫ እንፈልጋለን። እና ኤደን የታለች? ወይዬ አቡ ሚት ነበር ጥያቄሽ። አንቺ ጥያቄሽ ያልሽው ዘብር ገብርኤል ሄዶ አብሮኝ ይማል ብቻ ነው። ሌላ ጥያቄ አለሽ? ስለዚህ አካሄድ አንድ ልጅ አካሄዱ ምናምን አቡዬ ዋትሳፕ ላይ ያው አንቺም ሶስታችን የሚያቅሰው ገብቶ በደንብ ሄደ ምናምን ያው የኔ ጥያቄ በአጠቃላይ እዛ ሄደ እንድንምል ነው። ፓስፖርቱን ደግሞ የላኩልሽ የኔንም እልክልሻለሁ። ፓስፖርቱን የላኩልሽ የልጁንም ፓስፖርት አንድ ላይ አድርጌ ነው የላኩልሽ። እሺ ስሙን በደንብ እንድታይ ብዬ ነው። ለትኬቱ ደግሞ እንትን እንላለን እልክልሻለሁ። ቃል ይቆጣውን አቡዬ ሁላችሁ አንዴ እንደማመጥ። እሷ ኤደን ጠየቀች አብረው ዘብር ገብርኤል እንዲሄዱ፣ እሱ ተስማማ። ስለዚህ ሁለታቸው ተስማምተው በራሳቸው ኃላፊነት ነው ተያይዘው የሚሄዱት። አቡዬ ሲወስን ቀኑን ለአንቺ ንገርሽ። እኛ ከሱ ጋር ምንም አይነት ቴክስት ምንም ኮኔክሽን አለ። ሀቢባ ይኸውልሽ፣ አሁን ምን መሰለሽ አንድ ነገር እኔ ደግሞ እዚህ ጋር ልበልና አንዴ ሚዩት ያርጉልኝና አንዴ ላውራ። ኦኬ ይኸውልሽ፣ አሁን በትላንትናው ንግግር ውስጥ ዋናው ፖይንት የነበረው ጥንቆላ ምናምን ነው አይደለ? እኔ ደግሞ እሷ ላይ ለማድረግ ምንም የሚያስደርግም ነገርም የለኝም፣ የማረግበትም ፖይንት የለኝም፣ ምንም ነገር የለኝም። ካለችም እናንተ ሳትግባቡ እሷ ሰምታለች፣ እሷ አልሰማችም። ከዛ እንደዚህ የነበረው ነገር ነው አይደል? የነበረው እነዚህ ተያይዞ የመጡ ጥያቄዎች ናቸው። ፖይንቱ የነበረው እሷ ሰምታለሁ ነግራኛለች አለች፣ አልነገረችኝም እችኛዋ። እንደገና ደግሞ እሷም እስከምትመጣ ድረስ ብቻ ብዙ ነገር አውርተናል አይደል? ምክንያቱም አሁን ላይ ትላንትና ስህተትም ሊኖረው እኮ ይችላል። ላይክ አሁን በምናወራው በእነዚህ በቀጣዮቹ ነገር ስህተት ምናምን ሊኖር ይችላል። እንደ ነገ ጣላለሁ ብለሽ አስበሽ ላይሆን ይችላል። ገባሽ አይደለ? ተረድተሽኛ? እኔ ደግሞ አሁን የግል የራሴ ህይወት ያለኝ ሰው፣ የራሴ ላይፍ ያለኝ ሰው ነኝ። ገባሽ? ይሄ እንደ ቀልድ የሚነሳው ነገር እኔ ህይወቴን እየበጠበጠ ነው። ነገ የሚኖረኝን ህይወት ይበጠብጣል። ተረድተሽኛል አባባሌ? ህይወቴን አሁን ይሄ እንደተላ እስኪ ቆርጣል አልቆረጥኩም፣ እንደዚህ አድርጌላል አላረክም፣ ለእሱ አልሰጠ ይሄ ልንባባል ሳይሆን የመጣንበት ፖይንት የዚህ ዋናው ጉዳይ ነበር። ዋናውን ጉዳይ ደግሞ እሷ አለችን ነው። ልክ እሷ ስትሞት ጠብቀው ለምን እንደዚህ አላችሁኝ እኔ አላደረግኩም ነው። አይ በዚህ መማልም እኮ ግዴታ የለብኝም። እነሱ የሚያስደስታቸው አሁንም ከሪስፔክት እኮ እነሱ የሚያስደስታቸው ከሆነ አደርገዋለሁ። ተረድተሽኛል አባባል? ኤኒ ታይም ሄጄ አደርገዋለሁ ነው። ስለዚህ አሁን በዚህ ጉዳይ በዚህኛው ዙሪያ ትናንትና እኮ ስህተትም ሊኖረው ይችላል። ይሄ ትናንሹ ጥቃቅኑ ወሬ ስህተትም ሊኖረው ይችላል። ተረድተሽኛል አባባል? ግን ነገ ያስጠይቀኛል። ይሄ የሚያጣላ አይደለም። ይሄ ያስጠይቀኛል ግን ብለን አይደለም ያደረግነው።
ዋናው ግን የሚያስጠይቀን ነገር ዋናው ያጣላን ዋናው እንደዚህ ይሄ ከባዱ የህይወት ጉዳይ ገባሽ? እነሱ ሳይሆን የተባሉት እኔ ነኝ የተባሉት። አይባ ገብቶሻል? አሁን በዚህኛው አጀንዳ ይሄኛው አጀንዳ እንዲሸፈን አልፈልግም። ዋናው አጀንዳ ያ ነው አይደል? አንደርስታንድ አድርገሽኛል? ትክክል ተረድተናል። በዚህኛው አጀንዳ ይሄ የህይወት አጀንዳ ነው። ይሄ የህይወት አጀንዳ እንዲሸፈን አልፈልግም። ይሄ እንደዚህ አድርጋ እንደዚህ አድርገሽ እንደዚህ አድርጋ እንደዚህ ተብሎ በሰላም ከማህበረሰቡ ጋር መኖር አይችልም። ትክክል። ህብረተሰቡ ላይ የሚያመጣ ምክንያቱ ለምን አሁን ተባሉ ትናንትና ለምን አላሉ? አንዴ ታርጋትና አላወራ ምን እየጠየቅኩ አይደለም መልሼልሻለሁ። አሁን ለምን ወጣ ሲባል ሰሚራ ሲጀምራትና ሶላና ጥያቄው ነው ለቃችሁና ወጣችሁ። ኢትስ ኦኬ። አሁን ለቃችሁና ወጣችሁ ማለት እንዲቀራ ነው አይደለ? አሁን ወጣችሁና አሁን ነቃችሁና ከእንቅልፋችሁ ወጣችሁ። በቃ እንቀጥል። እሺ። ስለዚህ ይሄ ነው ፖይንቱ፣ ይሄ ነው ተረተሽኛል። እኔ አሁን ድጋሚ እየጠየቅኩ አይደለም እኮ እየጠየቅኩኝ ሳይሆን ፖይንቱ ይሄ ነው። ያንን ነገር አውርተንበታል። እሷን በቁም ሆናም ለእኔም አላለችኝም። ለእነሱ ግን ለእኔ ብላኛል እነሱ ብላናለች ነው የሚሉት አይደለ? ለዛ ደግሞ ምንም ማስረጃም የለም ምንም ነገር የለም።